Hello everybody. ባለፈው ዩቲዩብን ለማቆም ሐሳብ እንዳለኝ ስነግራችሁ በጣም ነው ጓ ያላችሁብኝ በሰላም ነው እንደዚህ እኮ የምትፈልጉት አትመስሉም ጆርዲ ታቆሚው ነው ታቆሚው በኢንቦክስ ምናምን ተረባረባችሁብኝ anyways አለው አይዛችሁ መቼም አልጨክንባችሁ በእናንተ So yeah, we're back for another episode. Welcome back to my YouTube channel. For the vibes, we got our snacks and we got our tea. And we got some fruits and some snacks, Pringles. Yes, በዚህ ሳምንት ሳይሆን የሚቀጥለው ሳምንት አርብ ልደቴ ነው እና ኦፊሻሊ 35 እገባለሁ እና as someone who's in her half 30s አንዳንድ ነገሮች እንመካከር ብያሰብኩኝ ይሄ ኤፒሶድ 30 አመት ውስጥ ላላችሁ ሴቶች ላገባችሁም ላላገባችሁም ይሆናል ግን ስፔሻሊ ላላገባችሁ ማስተላለፈው መልእክት ነው የምናወራው ስለ 30 ቤት ውስጥ ሆኖ ሲንግል ስለመሆን ስላለማግባት ልጅ ስላለመውለድ you know ከማህበረሰባችን ጋር ተያይዞ በጣም ጫና አለ እንድታገቡ እንድትወልዱ ከዛ ደግሞ 30 ካለፋት ማንንም የሚፈልጋት የለም የሚባል ነገር አለ በጣም ዴስፕሬት ትሆናለች የሚባል ነገር አለ ሰሞኑን ስፔሻሊ ሶሻል ሚዲያ ላይ በቃ ወንዶቹ ቡናቸውን እያንቃረሩ የሚያወሩት ስለሱ ነው 30 ሞልቷቸው ስላላገቡ ሴቶች ነው የሚያወሩት ልክ በቃ የነሱ ማህፀን ነው የሚመስለው የኛ ማህፀን the way they're so obsessed with it እና በቃ 30 አመት ካለፋት ሴት ልጅ ዝንጀሮም ቢሆን ከጫካ አውጥታ አጥባ ጸጉሩን ሼቭ አድርጋ ታገባለች ነው በቃ እየተባለ ያለውና እውነት ሪያሊቲው እንደዛ ነው የሚለው ነገር እናወራለን እሱም ብቻ ሳይሆን ለምንድን ነው ይሄ ነገር በጣም ኮንሰርን የሚያደርገን እነዚህ ነገሮች ላይ ስፔሻሊ ከባዮሎጂካል ክሎክ ከሚባለው ነገር ጋር በቃ 30 ካለፋት ሴት ልጅ መውለድ እኮ አትችልም ስለዚህ ማን ይፈልጋታል ምናምን የሚባሉትን ነገሮች ሪሊስቲክሊ ምን እንደሆኑ እናወራበታለን ያው እንደተለመደው እኔና እናንተን የሚያግባባን ስቶሪ ታይም ስለሆነ ሁለት በጣም ኢንተረስቲንግ የሆኑና when it comes to relationship when it comes to love when it comes to you know ባል ማግባት ምናምን አውትሉኬን ብሬን ኬሚስትሪን የቀየረ ሁለት ስቶሪዎች እነግራችኋለሁ እነዚህ ሁለት ስቶሪዎች ከአንድ ግሩፕ የወጡ ስቶሪዎች ናቸው ማለትም ከአንድ በቃ ከትምህርት ቤት ጀምሮ ጓደኛ ከነበሩ ጓደኛ ማቾች ውስጥ ይወጣ ነው እና እዛ ግሩፕ ውስጥ ያሉ የሶስት ሰዎች ታሪክ ነው ቤዚክሊ ሶ እሱን እናወራና ከዛ በኋላ ወደ ዛሬው መልእክቴ እገባለሁ ማለት ነው so you know ትምህርት ቤት እያለን ታላቅ ለከኛ ከኔ ቢያንስ ከኔ እድሜ በ2 አመት በ3 አመት የሚበልጡ ናቸው I think እኔ 8ኛ ክፍል እያለሁ እነሱ 10ኛ ክፍል ወደ 11ኛ ክፍል እያለፉ ነበር ምናምን ብቻ ግን ግሩፕ ናቸው ጓደኛ ናቸው እና አሁን ድረስ ጓደኛ ናቸው ጋይስ ከሃይ ስኩል ጀምሮ የጀመሩትን ጓደኝነት አላቆሙትም እነዚህ ሰዎች ማለት ነው እና ከነዛ ከግሩፖች ውስጥ ሴትም ወንዶችም ናቸው I think 3 ይሁን 4 ሴቶችና 6 ወንዶች ነገር ናቸው I think ነው ወይስ ሁለቱ ካምፓስ ነው የተገናኙት ብቻ አሁን ወደ 10 ይሆናሉ በፊት ግን I think 8 ምናምን ነበሩ መሰለኝ ሃይ ስኩል እያሉ ማለት ነው እና ሲጀመር ያ ግሩፕ ፎርም ያደረገው እንዴት ነው መሰላችሁ 3 የሴት ጓደኛ ማቾች አሉ ሃይ ስኩል ውስጥ and then 4 ደግሞ የወንዶች ጓደኛ ማቾች አሉ ከነዚህ ከሶስቱ የሴት ጓደኛ ማቾች አንዷ እና ከነዚህ ከወንዱ የሴት ጓደኛ ማቾች አንዱ ይዋደዳሉ I think 8ኛ ክፍል 9ኛ ክፍል እያሉ በጣም ጎበዝ ተማሪ ናቸው by the way
በቃ አብረው ያጠናሉ ሰፈራቸው አንድ ነው ስለዚህ አብረው ወክ ያደርጋሉ ምናምን ላይክ ፍቅሩ ከመምጣቱ በፊት ኦሬዲ ጓደኝነቱም ነበረ ሰፈራቸው አንድ ነው እንዳልኳችሁ ትምህርት ቤታቸው አንድ ነው ሶ ከሰፈር ወጥተው ጠዋትም እሷ ቤት ይሄድና ይጣራትና ተያይዘው ወደ ትምህርት ቤት ይሄዳሉ ሲመለሱም ደግሞ አብረው ይሄዳሉ ቤተሰብ ይተዋወቃል ምናምን የነዚህ ልጆች ማለት ነው ያው ፍቅረኛ ይሆናሉ ተብሎ አልታሰበም ግን ኢቨንቹአሊ እየጎረመሱ ሲሄዱ እየተፋቀሩ መጡ ማለት ነው እነዚህ ካፕሎች ሶ እቺ ልጅና ይሄ ልጅ ሲፋቀሩ የሱ ጓደኞች እና የሷ ጓደኞችም ተቀላቀሉ እንደዛ ነው ሀፕን ያደረገው በቃ ላይክ የሆነ ጓደኝነት ነበረ የነዚህ ጓደኝነት ይሄንን ግሩፕ ፈጠረ ኤኒዌይስ ገና ካፕል ሳይሆኑ ገና ፍቅረኛ ሳይሆኑ በፊት ትምህርት ቤት ውስጥ በጣም የሚወራባቸው በቃ 6 ያክፍል 7 ያክፍል ይያሉ ራሱ እንትናና እንትና የሚባሉ ግን እነሱ አይረንኛ እንደዛ አይደለንም እኛ ገርልፍሬንድ ቦይፍሬንድ አይደለንም ምናምን የሚሉ ሰዎች ናቸው እነዚህ ልጆች ማለት ነው ተማሪ በቃ ፕሬሸር ያርጋቸዋል እንኳን ማለት ይከብደኛል እንደዛ አይነት ፋራነት አልነበረባቸውም ግን ቅርርባቸው ግን እንደዛ ነበረ በቃ አብረው ይሄዳሉ ከትምህርት ቤት አብረው ይመለሳሉ ክላስ ውስጥ አንድ ላይ ይጠናናሉ ለፈተና ሰሞን አንድ ላይ ነው የሚያጠኑት እሷ ቤት መጥተው ያጠናሉ እሱ ቤት ሄዳ ታጠናለች ይሄ ቅርበት የሰፈር ቅርበትም አለ የትምህርት ቤት ቅርበትም አለ ሶ ኤቭሪዋን የሚያስበው እነዚህማ ካፕሎች ናቸው ብሎ ነው ግን እነሱ ምንም እንደዛ አይነት ነገር አልነበረባቸው አይ ቲንክ 9ኛ ክፍል ሚኒስትሪ አልፈው 9ኛ ክፍል ክረምት ትምህርት ላይክ የፕራይቬት ስኩል ነው ሶ ክረምት ትምህርት ይማራሉ ሶ ክረምት ሲማሩ አይ ቲንክ ከ8ኛ ክፍል ወደ 9ኛ ክፍል ሲያልፉ ይመስለኛል ክረምት ላይ የሆነ ብቻቸውን ሆኑ ነገር ላይክ የተወሰኑ ልጆች ናቸው የክረምት ትምህርት ቤት የሚማሩትና እነሱም ጎበዝ ልጆች ስለሆኑ ሌላ ምንም እንትን የላቸውም ሁለቱም ነርድ ናቸው ሶ ሌሎች ጓደኞቻቸው ክረምት ቤት ሲያሳልፉ እነሱ ትምህርት ቤት ያሳልፋሉና አይ ቲንክ ያ ኢንቲመሲ ላይክ ያ ክረምት ነው ነገሮችን የቀየረው ምንድነው የተፈጠረው ይስማታል እሱ ሲጎረምሱ ማለት ነው ሲጎረምሱ ጺም ምናምን ወጣ ሲል ድምጽ ምናምን ሲጎረምስ ጡት ምናምን ወጣ ሲል ምናምን አይ ቲንክ ፍቅር ያዘው መሰለኝ ይስማታል ሰው በጣም አይናፋር ነች ትፈራለች ምናምን አይ ላይክ ትምህርት ላይ ነው ፎከስ ማድረግ ያለብን እቤትስ ምን ይሉናል ምናምን ትልና አይ ረፍ እንደዚህ አይነት ነገር ይቅርብን ምናምን ትልና ይተዋሉ የሆነ ወራት ቆይተው ግን ያው እሷም ሮማንቲክ ሊሱን ማሰብ ጀመረችና ያው ቅርርባቸውም እንዲጠላሉ ወይም ደግሞ ፍቅሩ እንዲሞት ክራሹ እንዲሞት ስላላደረገ በቃ ተፋቀሩ ሶ እነዚህ ልጆች they became የትምህርት ቤቱ የሃይ ስኩሉ በቃ ላይክ ካፕል ከተባለ የሚጠራው የነሱ ነው በቃ በየዴስኩ እንትና እየተባለ በልብ ቅርጽና በጦር ስማቸው ይጻፍላቸዋል ብላክቦርድ ላይ በቾክ ይሳልላቸዋል እንትና በቃ የትምህርት ቤቱ ሮሚዮ እና ጁሊየት የትምህርት ቤቱ ሰብለና በዛብህ ሆኑ በቃ ኤቭሪዋን በመጀመሪያ ደረጃ የዛባች የመጀመሪያ ካፕሎች ናቸው እነሱ ራሱ ካፕል ሳይሆኑ በፊት ተማሪዎች ካፕል አድርገዋቸዋል አረ እነሱማ ይጋባሉ ነው የሚባለው ከዛ ጀመሩ ሪሌሽንሺፓቸውን ነገሮች በጣም ጥሩ ነበር እንዳልኳችሁ አላማቸው አንድ ነው ተማሪ ላይክ በጣም ትምህርት ላይ በጣም ጠንካራ አቋም ነው ያላቸው ሶ አብረው ያጠናሉ ምን ይላሉ ማትሪክ ምናምን ላይ በጣም ቀልድ የለም እነሱ ጭራሽ ካፕል ሲሆኑ ደግሞ ላይክ አይለያዩ እረፍት ላይ አንድ ላይ ናቸው ጥናት ላይ አንድ ላይ ናቸው ላይብራሪ አንድ ላይ ናቸው እነሱን ተከትሎ ደግሞ ጓደኞቻቸው ይመጣሉ ከዛ ደግሞ በካፕል በስመ ካፕል እና በስመ በጣም ሰቃይ ተማሪነት ፖፑላር ናቸው ሶ ግሩፑ ተመሰረተ በቃ ሌሎች ላይክ የሷ ሁለት ጓደኞችና የሱ 3 ጓደኞች ተቀላቀሉ ማለት ነው ሶ ይሄ ጓደኝነት ተመሰረተ so life was good you know I think high school ላይፋቸውን እንደ ሙቪ ነው ያሳለፉት ማለት ይችላልው ደብዳቤ ይጻጻፋሉ አበባ ይገዛዛሉ እጅ ለእጅ ተያይዘው ነው የሚገቡት ምናምን ላይክ ቤት ውስጥም ቤተሰብ አፕሩቭ አደረገ you know so
በእንደዛ ሃይ ስኩልን ይጨርሳሉ ከዛ በኋላ ካምፓስ ሲገባ እሱ ክፍለ ሀገር ይደርሳል እሷ ደግሞ አዲስ አበባ ይደርሳታል በቃ እንዴት ሊኮን ነው ተባለ በጣም በቃ ታዘነ በጣም ብዙ ነገር ተፈጠረ ማለት ብዙ ነገር ተፈጠረ ስላችሁ ተሞከረ ላይክ እሱን ወደ አዲስ አበባ ለማምጣት ማለት ነው ከዛ ቢሞከር ሳይሳካ ሲቀር ምንድነው ያደረገችው እሱ ወዳለበት ካምፓስ ሌላ ሰው አዲስ አበባ መምጣት የሚፈልግ ሰው አንተም ብላ የዛኔ ይቻል ነበር አፈላልጋ ቀየረች እና እሱ ጋር ሄደች ማለት ነው ሶ ካምፓስም አንድ ላይ ሆኑ ማለት ነው እና I don't know like ማለት በቅርበት እንደዚህ ምን አይነት ሪሌሽንሺፕ እንደነበራቸው አላውቅም ግን ተጣልተው አያውቁም ይኳረፋሉ ኩርፊያ አለ ግን ኩርፊያውም እቺ የሰዓታት ምናምን በቃ ላይክ ደብተሩ እዛው አጠገቧ ቁጭ ብሎ ደብተሩ ቁጭ ብሎ ያጠናል ምናምን እሷም እዛው ከዛ በኋላ ልክ ሲሄዱ ምግብ ሲበሉ ምናምን ይረሳና የተጨቃጨቁበት ነገር ይቀጥላሉ ላይፍ ማለት ነው እና ልክ ካምፓስ እንደጨረሱ ግራጁዌት እንዳደረጉ ስራ ያዙ ደሞዝ ምናምን መጣ I think 2 አመት ሞላችሁ መሰላችሁ አልመሰለኝም 2 አመት ምናምን ሳይሞላቸው ነው የተጋቡት በቃ በሰፈሩ በትምህርት ቤት ሰርክልም በትምህርት ቤት ኮሚኒቲም በዩኒቨርሲቲ ኮሚኒቲም የሚታወቁ ካፕል ናቸው ኤክስፔክት የሚደረግ ነው በቃ መጋባታቸው ማለት ነው ቀለበት አሰረላት ወዲያውኑ I think በ6 ወር በ7 ወር ውስጥ በጣም ትንሽ ኢንቲሜት የሆነች ለጓደኞቻቸው ለቤተሰቦቻቸው የምትሆን ብዙ ማቅምም አልነበረም ግን በቃ አንድ ላይ ለመኖር ዝግጁ ስለነበሩ እንጋባ ሰርግ እንደግስ ምናምን ተብሎ ቤተሰብም አግዟቸው ፋይናንሻሊ ሰርግ ደግሰው ተጋቡ አንድ ላይ መኖር ጀመሩ I honestly cannot tell you what happened like ምን እንደተፈጠረ አላውቅም guys በ3 ወር ነው የተፋቱት like immediately ምንም ጭቅጭቅ ሳይፈጠር ምንም እንደዚህ ይሄ እንደዚህ አርጎኛል ቺት አርጎብኛልና ኖ ምንም ሀፕን ያደረገ ነገር የለም ግን በቃ ሊጣጣሙ አልቻሉ ልክ አንድ ላይ መኖር ሲጀምሩ ሊጣጣሙ አልቻሉ እርስ በርስ እና በጣም ልብን በሚሰብር ሁኔታ ተጋብተው 3 ወር ነው የቆዩት እሷ ወደ ቤተሰቦቿ ቤት ተመለሰች ከዛ በኋላ immediately ወረቀታቸውን ቀደው ተለያዩ ምን እንደነካቸው አሁን ድረስ ማንንም አያውቅም እኔ የማስበው ነገር ምንድነው ምናልባት ልክ ሃይ ስኩልስ አድገው ዩኒቨርሲቲ አድገው ምናምን ልክ by the time they get married መጀመሪያ ሲገናኙ ፍቅር ሲይዛቸው የነበሩት ልጆችና አድገው ሰው ሲሆኑ የሆኑት ማንነት ተለያየ መሰለኝ እና መጣጣም የቻሉ አልመሰለኝም አሁንም ላይክ አሁን እሷን ስፔሻሊ እሷን ስትጠይቋት አይ ምን ፈልገው ነገር የተለያየ ሆነ ነው የምትለው ስለዚህ በግልጽም ይሄ ነው የተፈጠረውም አትልም በፊትም ችግራቸውን እንዲፈታ ሰው አያስገቡም ነበር አሁንም ተለያዩ ማለት ነው ግን ግሩፑ እንዳለ ነው ብያችኋለሁ ያ ጓደኝነት ግሩፕ ማለት ነው እዛ ግሩፕ ውስጥ አንድ ልጅ አለ እሱ ልጅ ሃይ ስኩልም እያለ ዩኒቨርሲቲም እያለ ግራጁዌት አድርጎም ሲወጣ ዶክተር ነው የሆነው ዶክተር ነው ነርስ ነው የሆነው ጃካውለት አንዱ ምን አይነት ልጅ ነው መሰላችሁ ምንም ቁም ነገር የሌለው ወይስ ማታውት የሚባል ማንንም ከጉዳይ የማይቆጥረው ፍቅር ይይዘዋል ተብሎ የማይታሰብ የመጨረሻ አተራማሽ ቆንጂ ልጅ አለ የግሩፑ በቃ አተራማሽ ነው ላይክ በየሳምንቱ አዳዲስ ሴት ይዞ ይመጣል ምናምን የነዚህ ልጆች ታሪክ እንደዚህ አንራቨል እያደረገ ማለት ነው እሱ ሆስፒታል ያድራል ኦን ኮል ላይ
ከዛ ምን ይፈጠራል መሰላችሁ እዛው ሆስፒታል ውስጥ እንዲሁ በቃ የሚጀናጀኑ ፍለርት የሚደራረጉ የሆነች ልጅ አለች ስለዚህ ምንም ዴት ይዟት ወጥቶ አያውቅም እንደዚህ ላግኝሽ ምናምን ብሏት አያውቅም እንዲሁ በቃ በጣም ፕሌየር ስለሆነ ካገኘው ሴት ጋር ነው ፍለርት የሚያደርገው ያገኘውን ሴት ያሽኮረምማል ያገኘውን ሴት ሁሉንም ሴት ያሽኮረምማል እና እንደለመደው እሷንም ያሽኮረምማታል ሶ አንድ ቀን ኦን ኮል ያድራሉ እቺ ልጅና እሱ ማለት ነው ኦን ኮል ሲያድሩ እንግዲህ ሴክስ ያደርጋሉ ሴክስ ያደርጋሉ እኛ አናቅም ግን በኮንዶም ነው ያደረኩት ነው የሚለው እሱ ታረግዛለች እሷ ላይክ አንድ ቀን ነው ያደረጉት ሴክስ ታረግዛለች ታረግዝና ምን ትለዋለች እኔ ላይክ ማስወረድ አልፈልግም በቃ በጣም ሃይማኖቴ ምንተና አይደለም እንደገና ደግሞ ልጅ እፈልጋለሁ ስራዬ በጣም ቢዚ ነኝ ማገባም አይመስለኝም ስለዚህ ልጅ ስለምፈልግ አላስወርደውም አንተ ማትፈልግ ከሆነ አልፈልግም በለኝ ግን የምትፈልግ ከሆነ አባት መሆን ትችላለህ ምናምን ትለዋለች ከዛ እሱ ምን አይነት ባክ ስቶሪ ነው ያለው መሰላችሁ አባትና እናቱ ተለያይተው አባቱ ጋር ነው ያደገው አባቱ ጋር በእንጀራ እናት ነው ያደገው እና ጥሩ ቻይልድሁድ አልነበረውም ስለዚህ ኢሚዲየትሊ ያኔ መጣበት እንዴ ልጄንማ ራሴ ነኝ ማሳደገው እኔ የወለድኩት ልጅ አባትና እናት የሌለበት ቤት አያድግም ይላትና በውሳኔሽን ሪስፔክት አደርጋለሁ ግን እኔም ዲማንድ አለኝ አባት መሆን እፈልጋለሁ ኦን ታፕ ኦፍ ታት ደግሞ ባልና ሚስት ሆነን ስቴብል የሆነ ቤት እንድንሰጠው እፈልጋለሁ ለልጃችን let's be partners ይላታል ከዛ ታስብበትና አው በቃ ይሄ ነገር ሀፕን ካደረገ እና ልጅ ከወለድኩኝ አይቀር ይኑር አባቱ አጠገቡ ሲጀመር ሲሰለቸው ይሄዳል ላይክ ይሄን ያክልም አላሰበችበትም እንትን ይላል ብላ እሷ እናቷ ጋር ነበር የምትኖረው ቤት ተከራይተው ወጡ አይ ቲንክ የ6 ወር እርጉዝ ነው ምናምን ስትሆን የሆነ የተወሰነች የእወቁልን ካርድ በት ነው እወቁልን ካርድ ታውቃላችሁ በፊት እወቁልን ካርድ የሚባል ነበር ሰዎች ሰርግ መደገስ ሳይፈልጉ ሲቀሩ ዝም ብለው ምን ያደርጉ ነበር መሰላችሁ ትንሽ ድግስ አዘጋጅተው እወቁልን ካርድ ይበተናል እወቁልን ተጋብተናል የሚል ካርድ ማለት ነው አሁን ቀርቷል መሰለኝ እሱ ነገር ኤኒዌይስ እንደዛ ያደርጋሉ ሪል ትዳር ስላልሆነ በቃ እንትና ተጋብተናል እወቁልን የሚል ካርድ በተኑና ጓደኞቻቸውና ክሎዝ ቤተሰቦቻቸውን ጠርተው እንደ ምሳ ነገር አዘጋጅተው ምሳ ደግሰው ሰውን አሳውቀው እንደተጋቡ አንድ ላይ ቤት ይኖራሉ ማለት ነው ይሄ መቼ ነው መሰላችሁ ከ7 ዓመት በፊት ነው ይሄ ነገር ሀፕን ያደረገው አሁን 4 ልጅ አላቸው እነዚህ ሰዎች እንደዛ በተጋቡ በሁለተኛው አመት ነው ምናምን ጫጉላ ሽርሽር ኬንያ ይዟት ሄዶ ጫጉላ ሽርሽር አድርገው ተመልሰዋል ሊትራሊ ለልጅ ብለው ተገናኝተው በእንደዛ አይነት ሁኔታ ሪሌሽንሺፓቸውን ጀምረው አሁን የመጨረሻ የሚፋቀሩ የመጨረሻ የሚዋደዱ ባልና ሚስት ናቸው እዛ ግሩፕ ውስጥ ማለት ነው እና 4 ልጅ አላቸው ላይክ አንደኛው የመጀመሪያው ያው በስህተት የተፈጠረው ነው 3 ልጆች ግን ፕላን ተደርጎ በቃ ስለሚዋደዱ ስለሚፋቀሩ የወለዷቸው ልጆች ማለት ነው እና በጣም ይገርመኛል አንደኛ የሁለቱም ሰዎች ስቶሪ አንድ ግሩፕ ውስጥ ሀፕን ማረው እስከመጨረሻው አብረው ይኖራሉ እስከመጨረሻው ተጣጥመው በቃ ላይክ እሷንማ እግዚአብሔር ለሱ ነው የፈጠራት እሱንማ ለእግዚአብሔር ለሷ ነው የፈጠራት በቃ የድስት ግጣሙን አገኘ የሚባሉ ካፕሎች ተጋብተው በ3 ወር ተፋቱ በፍጹም ለትዳር ይሆናል ብሎ የማይታሰብ ሰው በፍጹም አገባለሁ ብላ የማታስብ ሰው በጣም አንኦርቶዶክስ በሆነ ወይ በእኛ ሀገር ማህበረሰብ አትሊስት ውጭ ሀገር ቢሆን አው ግን በእኛ ሀገር ማህበረሰብ ካዡዋል ሴክስ ኖርማል አይደለም
በጣም አንኦርቶዶክስ በሆነ ወይ ተገናኝተው ደግሞ የመጨረሻ ስቴብል የሆነ ትዳር ደስታ ያለበት ትዳር ደስታ ከመኖሩም ብዛት ልጆች ተደጋግመው የተወለዱበት ትዳር ደግሞ እዚህ ጋር ደግሞ ክሬት ተደርጓል ማለት ነው። እና ምንድነው የተረዳሁት መሰላችሁ? ማግባት ትዳር ሪሌሽንሺፕ ፕላን አድርጋችሁ ቼክሊስት አዘጋጅታችሁ ቦክስ አዘጋጅታችሁ ታይም ፍሬም አዘጋጅታችሁለት ሀፕን የሚያደርግ ነገር አይደለም። ኢትስ ኮምፕሊትሊ አውት ኦፍ ዮር ኮንትሮል። እሱን ነው የተረዳሁት። በቃ የእነዚህ ልጆች ሳስብ ከ8ኛ ክፍል ነው ከ9ኛ ክፍል እስከ ምናምን ዓመት አይ ቲንክ አይ ዶንት ኖ አስቡት 8 9 10 11 12 5 ዓመት ነው። ከዛ በኋላ ዩኒቨርሲቲ አይ ቲንክ የ4 ዓመት ይሁን የ5 ዓመት ትምህርት ነው የተማሩት 10 ዓመት። ከዛ በኋላ 2 ዓመት ምናምን አንድ ላይ ቆይተው ነው ከዛ የተጋቡት 12 ዓመት በሪሌሽንሺፕ ውስጥ የቆዩ አብረው ያደጉ ላይክ ማለት በቃ ምንሽን ምንን የተባባሉ ሰዎች ተጋብተው በ3 ወር ተፋቱ። ምንም የማይተዋወቁ ልጅነታቸው ምንም የማይተዋወቁ በጣም በቃ ጊዜያዊ የሆነ ስሜት ያገናኛቸው ሰዎች ደግሞ በጣም ስቴብል የሆነ ቤት መስርተው ቤተሰብ መስርተው ደስተኛ ሆነው ሚስቴ ባሌ ያለሱ ሞታለው ያለሷ ሞታለው እየተባባሉ ደግሞ እየኖሩ ነው እዚህ ጋር። so this thing is completely out of our control። እሱን የተረዳሁበት now ወደ ዛሬው መልእክቴ ስመልሳችሁ ማለት ነው። እኔ 35 ዓመቴ ነው፣ ሲንግል ነኝ፣ ላጤ ነኝ እና ከምታስቡት በላይ ከ24 ዓመቴ ጀምሮ ቦይፍሬንድ ያዢ፣ አግቢ፣ ልጅ ውለጂ የሚሉት ነገሮች ከቤተሰብ ከአያቴ በጣም ከማከብራት ከመወዳት አያቴ በጣም ከማከብራት ከመወዳት እናቴ የጎረቤቶች ላይክ ሰፈር ውስጥ ያሉ ሰዎች ስራ ቦታ ያሉ ሰዎች የሚያቁኝም የማያቁኝም አሁን ደግሞ ሶሻል ሚዲያ ላይ ስመጣም እንደዛው በቃ በጣም ብዙ ሰዎች ውትውት የሚያደርጉኝ ነገር ብታገቢ ብትወልጂ እንደዚህ ብትሆኚ እንደዚህ ብታረጊ ነው የሚባለው። አላሻችሁም አይ ቲንክ ከ25 ዓመት እስከ 28 ዓመት 25 27 28 4 ዓመት ሙሉ በጣም ኦብሰሲቭሊ የማስብ የነበረው ስለማግባት ነበር። ኦብሰሲቭሊ ማግባት የምፈልገውን ሰው አግኝቼ አይደለም፣ ደስ የሚል ሰው አጠገቤ ኖሮ አይደለም፣ የሚያጓጓ ሰው አጠገቤ ኖሮ አይደለም። አዎ ማለት ላይክ አትራክት ያደረጉኝ ወንዶች ነበሩ፣ ግን ቀርበሽ ደግሞ ዴት ያደረግሽ ማንነታቸውን ስታይ ባዶ ናቸው ውስጣቸው፣ ምንም ዓላማ የሌላቸው አሻሼ ገዳሜ ብቻ የሆኑ ወንዶች ወይ ደግሞ ኢቭን ዓላማችን አንድ ሆኖ ላይክ ትዳር ሆኖ ዓላማችን ራሱ ግን የማይሆን ሰው የማይመጥነኝ ሰው ወይ ደባሪ ወይ የሆነ ነገሩ ደስ የማይል የሆነ አቋሙ ምንም የማይመች። በዛ ላይ ኢትዮጵያ ውስጥ እንዳለ የሞላው ወንድ ሴክሲስት ነው። ይሄ በቃ ሴት ወደ ጓዳ ወንድ ወደ ሜዳ፣ እኔ እንደ ፈረስ ላይሽ ላይ ሉጣና ስፈልግ ልጋልብሽ ስፈልግ አስሬ እንትን ውስጥ ምንድነው ስሙ ውስጥ በረት ውስጥ ላስቀምጥሽ የሚል ወንድ ነው የሞላው። ሶ ዩ ካን ኢማጂን እንዴት ስትራግል እንዳደረኩኝ ማለት ነው። ግን ስቲል ስታንዳርዴን መሬት አድርጌ የመጨረሻ አሁን ሳስባቸው ማፍርባቸው ወንዶች ጋር ዴት አድርጌያለሁ። በቃ is this one ይሄ ይሆን የሚያገባኝ ሰው ይሄ ይሆን የሚያገባኝ ሰው ይሄ ይሆን የሚያገባኝ ሰው ኢቭን ዴቲንግ የሚባለውን ነገር ራሱ ኢንጆይ ማድረግ እስከማቆም ድረስ በቃ ዴቲንግ ራሱ ካልኩሌሽን ሆነ። የሆነ ሰዓት ላይ ዴት ማድረግ ማለት ባይ ዘ ወይ ከሆነ ሰው ጋር ወጣችሁ ደስተኛ ጊዜ ያሳልፋችሁ የምትመለሱበት ነው። ከዛ ሰው ጋር ጥሩ ጊዜ ያሳልፋችሁ ኦልሶ ያንን ሰው ደግሞ አውርታችሁት ማንነቱን የምትመረምሩበት ሰውን የምትተዋወቁበት ምናምን ፕሮሰስ ነው ዴቲንግ። ዴቲንግ ራሱ ስራ ሆነ ለኔ because I have to be careful። ይሄ ሰው ይሆን የሚያገባኝ ምናምን አይነት
ሜንታሊቲ ውስጥ ገብቼ ማለት ነው ከ25 እስከ 28 ዓመት ድረስ it was bad ነው you guys የምነግራችሁ it was terrible the way I was so obsessed about marriage ሌላ የሚያሳዝን ነገር ልንገራችሁ ስለ ትዳር ምንም ኖሃው የለኝም አልነበረኝም ምንም ትዳር ምንድነው ብባል እንደዚህ ነው በቃ ወንድና ሴት አንድ ላይ ይመጣሉ ይጋባሉ ይወልዳሉ ይኖራሉ ያ ነው ሐሳቤ እና ዝም ብዬ አግብቼ አስወልጀው እምኖረው ሰው ነው እንትን ኢቭን ልጆቹን እንዴት እንደማሳድጋቸው አላስብም ከሱ ጋር እንዴት ኮሙኒኬት እንደማረግ ላቭ ላንጉዌጅ ምን እንደሆነ ፋይት ላንጉዌጅ ምን እንደሆነ ትዳር ምን እንደሆነ ምን አይነት ኮሚትመንት እንደሚጠይቅ ምንም አቀላችሁ ነገር የለም ብቻ አግቢ ስለተባልኩ ብቻ ለማግባት ነበር ሩጫዬ ማለት ነው እግዚአብሔር ጠብቆኛል እንጂ በቤተሰብ የመጣ ሰው ነበር like literally ሽማግሌ መላክ የቀረው ሰው ልንጋባ ማለት ነው እንደው በቃ ለራሴ ያለኝ ፍቅር ለራሴ ያለኝ ሞዴል ነው እንደዚህ ምንጭቅ አርጎ ያወጣኝ ከዛ ሲቹዌሽን ውስጥ አይ አልፈልግም ምራፍ ብዬ ዞር ያልኩት ማለት ነው በጎረቤት ነው የመጣልኝ እሱም ማግባት ይፈልጋል 32 አመቱ ነበር እኔ 28 አመቴ ነው በቃ ይጋቡ እንዴ እሷም እኮ ትፈልጋለች እሱም ይፈልጋል ተባለ እንድንጋባ እንድንገናኝ ስልክ ቁጥር ተሰጠኝ ደወለልኝ መገናኘት ጀመርን ከስራ ሰውጣ እየጠበቀ መኪና ነበረው የሆነበት እንሄዳለን እሱ ቢራ ይጠጣል እኔ የዛኔ አራዳ አልነበረም ውሃዬን እጠጣለሁ ወይ ምግብ እንበላለን ወይ የሆነ ነገር መኪና ውስጥ ረጅም ሰዓት እናወራለን ግን ምንም ኬሚስትሪ የለንም ምንም አትራክትድ አይደለም ላይክ ሳየው ምንም ልቤ አይደነግጥም ምንም በቃ ላይክ ፊዚካል አትራክሽኑ የለም ሲስመኝ በቃ ምራቆ ይደብረኛል ላይክ እቤት ገብቼ ጥርሴን ቦርሻለሁ እና ግን በቃ ቁም ነገር ያለው ሰው ነው ጋብቻ የሚፈልግ ሰው ነው እሷም እንደዛ ናት ስለዚህ ይጋቡ ተብሎ ሁሉም ሰው በቃ በሶስት ወር አጋብቶን ልጅ አስወልደው ነው ቁጭ ሊያደርጉኝ ነበር ኤቭሪዋን እያሰበኝ ነበር እና to that level ሄጄ ነበር የማህበረሰቡ ጫና የቤተሰቤ ጫና የጎረቤቶች ጫና ዞር ስትሉ ደግሞ ጓደኞቻችሁ ቦይፍሬንድ ይዛሉ ያገባሉ ያረግዛሉ እናንተስ ተኮናችሁ ቀርታችሁ ማለት ነው ገና ቦይፍሬንድ ራሱ አልያዛችሁም እናንተ ጓደኞቻችሁ ግን ቦይፍሬንድ ይዘዋል በጣም ቻንስ አላቸው የማግባት ምናምን the mind fuck አልፌበታለሁ ጋይስ እሱን እሳት አልፌበት ወጥቼ ነው አሁን እንዲ ደረቴ ነፍቼ ይሄንን ወሬ ያወራሁላችሁ ያለሁት 29 አመት ምን አይነት ስሜት እየተሰማኝ እንደነበረ አላስታውስም ግን በጣም ተስፋ እየቆረጥኩኝ ነበር ይመስለኛል በቃ እኔ ማንንም አይፈልገኝም አሁን 30 አመት ሊሞላኝ ነው በቃ ማንንም ወንድ አይፈልገኝም ወይኔ ጉዴ ያልኩኝ አላለቀስኩም ግን በቃ ይደብረኝ ነበር ብቸኝነት ይሰማኝ ነበር በዛ ላይ ደግሞ የምሰራው ስራ በጣም ከባድ ነበር ጠዋት 12 ሰዓት ተነስቼ ልደታ እንትንጋ ፍርድ ቤት ጋር ሰርቪሴን እጠብቃለሁ ሰርቪሴ ይዞኝ ወደ ገላን ይሄዳል የዛኔ የምሰራበት ኮንስትራክሽን ካምፓኒ ገላን ነበር ወርክሾፕ ገላን ከ2 ሰዓት እስከ 11 ሰዓት እዛ ስልውዬ ከዛ በኋላ 11 ሰዓት ላይ አፈር መስዬ ምክንያቱም ሳይት ነው ኮንስትራክሽን ሳይት ነው አፈር መስዬ ወደ ቤቴ እመለሳለሁ ላይክ ትራንስፖርት አይኖርም እዛው ፍርድ ቤት ጋር ነው የሚጥለኝ ብዙ ጊዜ በዛ ሰዓት ትራንስፖርት አይኖርም አንዳንዴ በእግሬ ጦር ኃይሎች ድረስ ይሄዳለሁ ሜንታሊ ፊዚካሊ ኤግዞስትድ ሆኜ ቤቴ እገባለሁ በቃ ሊትራሊ የወንድ አቴንሽን ማግኘት የነበረው ኦንላይን ነው ቴሌግራም ላይ ፌስቡክ ምናምን በማቃቸው ወንዶች አወራለሁ ምናምን በቃ አለቀ that was life so you can imagine the loneliness ምናምን ከዛ ሶሻል ሚዲያ ላይ ስትገቡ ደግሞ ቬሎ ለብሰው የተጋቡ ሴቶችን ታያላችሁ አርግዘው ቤቢ ሻወር የተደረጉ ሴቶችን ታያላችሁ ምናምን ላይክ አብራችሁ ዩኒቨርሲቲ የተማሩ ሰዎች አብራችሁ
ሃይ ስኩል የተማሩ ሰዎች እንትና እኮ አገባች እንትና ሽማግሌ ተላከላት እንትና አረገዘች ወለደች እኮ ምናምን የቅርብ ጓደኞቻችሁም እንደዛው ከዛ በኋላ ደግሞ በበዓል በሆነ ነገር ቤተሰብ ሲሰበሰብ ቤተዘመድ ሲሰበሰብ እንዴ አሁን እየሰራሽ ነው መሐንዲስ ነሽ አይደለ ዋው አሁን ደግሞ ይልሽ በቃ አግቢሽ ውለጂ ምናምን ልክ በቃ ሰርጉን እነሱ የሚደግሱላችሁ ባልየውን እነሱ የሚሸከሙላችሁ የምትወልዱትን ልጅ እነሱ የሚያሳድጉላችሁ እስኪ መስል ድረስ አዛዥ ነው ሁሉም ሰው አክስት አዛዥ ነው እናት አዛዥ ነች አያት አዛዥ ነች አጎት አዛዥ ነው ጎረቤቶች አዛዦች ናቸው የእናቶች ጓደኞች አዛዦች ናቸው everyone ሲንግል ከሆናችሁና ካላገባችሁ ሁሉም ነው የሚያዘው አግቢ ወለጂ ድገን እና you can imagine the pressure like already ብቸኝነቱ አለ already በጣም ስራ ነው እያሰብኩኝ ያለሁት ስለዚህ I was not having fun like life-ን እየኖርኩት አልነበረም ደሞዜ በጣም ትንሽ ነው everything was frustrating on top of that ደግሞ I have to think about this ምክንያቱም እድሜ እየሄደ ነው 30 አመት ሊሞላኝ ነው ምናምን the panic was real and then 30 አመት ሞላኝ እኔ I can't explain ልክ 30 አመት ሲሞላኝ የሆነ አይነት ሰንሰለት ከላይ ላይ ብጥስ ነው ያለው ጋይስ ማለት I don't know why ለምን 30 አመት ላይ እንደሆነ ያ ነገር happen ያደረገው ምንም ይሄ ነው ብዬ ልነግራችሁ አልችልም ግን ትዝ ይለኛል ልክ 30 አመት ሲሞላኝ እናቴን አስፈቀድኳትና ሁሌ ታቱ መሰራት ፈልጋለሁ ሁሌ 30 አመት እስኪሞላኝ ድረስ ምንም ቆዳዬ ላይ ምንም ነገር አልተሰራውም ልክ 30 አመት ሲሞላኝ እናቴን ምናምን ቁጭ አረኳቸውና አሁን 30 አመት ሊሞላኝ ነው እስከዛሬ ድረስ እናንተ በፈቀዳችሁት ፍቃድ እናንተ በፈለጋችሁት ፍላጎት ኖር ያለው አሁን ግን እኔ ማረግ መፈልጋቸው ነገር ማረግ ፈልጋለሁ ምንድነው ንቅሳት ልሰራ ታቱ ልሰራ ፍቀዱልኝ ቢያስፈቀድኳቸው ጸጉሬንም ልቆረጥ ነበር መሰለኝ ግን ለምን ሳልቆረጥ እንደቀረው አላውቅም yes ለመጀመሪያ ጊዜ በዊግ ሹሩባ ተሰራው እንደውም ፎቶውን ካገኘሁት እዚህ ጋር አስቀምጥላችኋለሁ ለመጀመሪያ ጊዜ በዊግ ፎቶ እንትን ተሰራው ለመጀመሪያ ጊዜ ጥፍሬን ተሰራው ተሰርቻ አላውቅም ከዛ በፊት ጥፍሬን ከዛ የሆነ ቀሚስ እናቴ የሰፋችልኝ ቀሚስ ነበረ እሱን አደረኩኝ ምናምን በቃ 30 አመት ሊሞላኝ ነው አከብረዋለሁ ብዬ ነው ያሰብኩት በቃ this like 30 የሚሞላኝ it's only once እና ፓኒክ እያደረኩኝ ወይኔ 30 ሞላኝ እኮ እያልኩኝ ፓኒክ እያደረኩኝ አላሳልፈውም ኢንጆይ አድርጌ ነው ማሳልፈው የ30 አመት ልደቴን ብያሰብኩኝ ለጓደኞቼ ነገርኳቸው የዛኔ አንድ ጓደኛዬ ነበረች ናርዲ የምትባል አይፎን የነበራት እሷን ከስራ ወጥተሽ ፎቶ ታነሽኛለሽ ምናምን አልኳት እኔም ከስራ ወጣሁኝ ዝንጥ ብዬ ስካይላይት ሄደንና ፎቶዎች እነዚህ ፎቶዎች ተነሳው ንቅሳት ተሰራው እንደነገ ልደቴ ዛሬ ንቅሳት የአያቴን ስም ጀርባዬ ላይና የውሻይን ፉትፕሪንት እንደዚህ ወገቤ ላይ ተሰራሁኝ ማለት ነው እና I don't know whether it's the fact that I did what I wanted to do at that time like በቃ suddenly እኔ የምፈልገው ነገር ነው ማረጋው ብዬ መነሳቴ ይሁን ያንን ነፃነት የሰጠኝ I honestly don't know በቃ something just lifted guys ከትከሻዬ ላይ የሆነ ነገር ብድግ ነው ያለልኝ እና የሆነ ነፃነት ተሰማኝ በቃ I think ምንድነው ሪላይዝ ያደረኩት you know 27 ሲሞላችሁ 28 29 እያላችሁ ስትሄዱ በቃ ልክ ከ26 አመት በኋላ 30 በጣም በቃ እንዳውሬ ትፈሩታላችሁ and then 30 አመት ይመጣል ቆዳችሁ አልተሸበሸበም ጸጉራችሁ አልሸበተም ወገባችሁ ምናምን አላላችሁ you know እዚህ ሶሻል ሚዲያ ላይ እንደሚወራው like I think እርጅና በቃ immediately የሚዘቀዝቀኝ ነበር መሰለኝ ልክ 30 ስገባ በቃ ሁሉ ነገሬ ውርድ የሚል ነበር መሰለኝ ግን I'm the same Jordi
ምንም የተለወጠ ነገር የለም my spirit is still young I still want to have fun I still want to dress the way I want ምንም እንደውም የሆነ አይነት ነፃነት ያገኘው መጣው like በፊት ምሳቀቀውን ባለባበስ ምሳቀቀውን ባነጋገር ምሳቀቀውን like ወንዶችን ኢምፕረስ ለማድረግ ኦኬ ወንዶች እንዲወዱኝ እንደዚህ ልልበስ ወንዶች እንደዚህ ወንዶች እንዲመርጡኝ ምናምን እምለው ናይቪቲ ድድብና ለቀቀኝ እንደውም ጭራሽ ማለት ነው ሶ የሆነ አይነት ነፃነት አገኘው ያ ነፃነት ደግሞ የሆነ አይነት ኮንፊደንስ የሆነ አይነት ፓወር ሰጠኝ በቃ this is the only way I can explain it ልክ 30 አመት ሲሞላኝ የሆነ ሰንሰለት ነው ከላይ ላይ የተነሳው ከዛ I remember ፖስት አደረኩኝ ፎቶ ማለት ነው የዛኔ ቲክቶክ አልነበረም ፎቶ ላይ dirty 30 ብዬ dirty 30 ብዬ ኢንስታግራም ላይ እና ፌስቡክ ላይ ፖስት አደረኩኝ ማለት ነው ሻይን ረሳሁት እና like ጓደኞቼ ፖስቱን ያዩ ሰዎች ምናምን አረ ምንድነው ኤድሚሽን አትደብቂም እንደ አንቺ ሶሻል ሚዲያ ላይ ኤድሚሽን ፖስት የምታደርጊው ምናምን ሲሉኝ ትዝ ይለኛል and I'm like what do you mean ትምህርት ቤት የተማርኩት ክሩዝ ነው እና ከ12 ክፍል ጀምሮ በጣም አብረውኝ የተማሩ ልጆች የሞቱ ልጆች አሉ ዊንታ የምትባል ልጅ በጣም በሚያሳዝን ሁኔታ ራሷን ያጠፋች ኦሜጋ የሚባል ልጅ እሱም እንደዛው I think ፍሬሽማን ላይ ይሁን ሰከንድ ይር ላይ 12 ክፍል ግራጁዌት ካደረግን በኋላ ራሱን ያጠፋ የሆነች ራሄል የምትባል ልጅ አግብታ ልጅ አርግዛ ልጁን እንደወለደች የሞተች አለች አንድ ፋሲሎ ነው ስሙ I think ፋሲል ነው ፋይሰል የሚባል ልጅ በመኪና አደጋ የሞተ ቦሌ መኪና እየነዳ ተገለበጠበት እና ልክ እንደዛ ሲሉኝ እያሰብኩ የነበረ እንዴ ከኔ እኩል ተወልደው ከኔ እኩል ትምህርት ቤት ተምረው ከኔ እኩል ግራጁዌት አድርገው ከኔ እኩል ዩኒቨርሲቲ ገብተው ተመርቀው አሁን ላይ 30 ያልሞላቸው ከመካከላችን በሞት የተነጠቁ ስንት ሰዎች አሉ እኔ 30 በመግባቴ በዚህ ዘመን ሰው እንደ ቆሎ በሚረግፍበት ዘመን እኔ እግዚአብሔር እድሜን ባርኮልኝ እዚህ እድሜ ላይ በመድረሴ ደስተኛ ሆኜ በኩራት እድሜን መናገር አለብኝ እንጂ ለምን ብዬ ነው እድሜን የምደብቀው እና በቃ ሰው እንደዛ ሲለኝና አረ like አንዳንዱ ደግሞ እንዴ አንቺ እኮ እድሜሽን ስትናገሪ የኛንም እድሜ እየተናገርሽብን ነው ምናምን እያሉ like በጣም ሊያሳቅቁኝ አረ እድሜውን አጥፊው ወረ 30 ሚሊዮን አጥፊው 30 ሚሊዮን አጥፊው ምናምን በጣም ብዙ ነው ያለኝ የነበረው ማለት ነው እኔ መስሚያ ይጥጥ ነው ያው እንደምታውቁት በዛው ቀጣልኩበት I did not care that was a wild time ብቻ ከዛ በኋላ ነው በቃ እንትን ማረግ አቆምኩኝ እሱንም ልነግራችሁ አልችልም ለምን እንደዛ እንደሆነ like ይሄ obsessively boyfriend ለማግኘት ባል ለማግኘት ምናምን መሞከሬን አቆምኩኝ ለዛውም እኮ የሚገርማችሁ የሚፈልገኝ ወንድ ሳይኖር ቀርቶ አይደለም አሉ ሁሌም ሚጀነጁኝ በፌስቡክ ሚጀነጁኝ በኢንስታግራም ሚጀነጁኝ በስራ ተዋውቀን በቴሌግራም ሚጀነጁኝ I think 1-2-3 ቲንደር ላይ ጆይን አድርጌያለሁ በቲንደር ተዋውቀን ሚጀነጁኝ እንደዚህ ውጪ ሰወጣ ለዝናና ሰወጣ ሙቪ ላይ ሰወጣ ተዋውቀን ሚጀነጁኝ አሉ ነበሩ like አማራጭ ሞልቷል ምንም የሚመስጠኝ የለም ነው ችግሩ እና I think ያ ነገር እንትን አለኝ ኦኬ እዚህ ጋር ባል አይደለም ያጣሁት የምፈልገውን ሰው ነው ያጣሁት ስለዚህ በቃ ልረጋጋ I think ከእድሜ ጋር ብስለትም ይመጣል ይመስለኛል ሶ ማህበረሰብ የሚጭንባችሁን ነገር ተታችሁ
you know like የምታዩትን እንትና ማገባች እኔ ማግባት አለብኝ ምናምን የሚለውን ነገር ሶሻል ሚዲያ ላይ የምታዩትን ነገር ትታችሁ ወደ ራሳችሁ ማየት ትጀምራላችሁ ይመስለኛል ከእድሜ ጋር እሱ ይመጣል you know እድሜያችሁ እየገፋ ሲሄድ ወደ 27 ወደ 28 ወደ 29 ወደ 30 ወደ 31 ወደ 32 እየሄዳችሁ ስትሄዱ አንደኛ ለራሳችሁ ያላችሁ መተማመን ለራሳችሁ ያላችሁ ፍቅር እየጨመረ ይሄዳል እኔ በጣም ግራጁዋሊ ነው happen ያደረገው ግን ራሴን በጣም እየወደድኩ በመጣው ቁጥር ራሴን አንደርስታንድ እያደረኩ በመጣው ቁጥር ራሴን እያዳመጥኩ በመጣው ቁጥር ሌላው ኖይዝ እዚህ ጋር ሰዎች የሚያወሩኝ ምናምን ነገር ማለት ነው literally ኖይዝ ሆነ በቃ ዝም ብሎ ይሄ ኢግኖር የምታደርጉት ታክሲ ውስጥ ምናምን ስልክ እየጎረጎራችሁ ታክሲ ውስጥ ያሉ ሰዎች ሲያወሩ ተሰማላችሁ ግን አታዳምጧቸው ማለት ልክ እንደዛ ነው የሆነው በቃ ይሄ አግቢ የሚለው ውትወታ ኢንፍሉዌንሱን አጣኔ ላይ ስልጣኑን አጣኔ ላይ ፓወሩን አጣኔ ላይ why I'm listening to myself ራሴን ነው የምሰማው በራሴ ተማመናለሁ በራሴ ሐሳቦች በራሴ ፍላጎቶች እተማመናለሁ ምንድነው ጆርዲ የምትፈልገው ባል አይደለም ጆርዲ የምትፈልገው ባል ብቻ አይደለም ይበቃት ሌላም ነገር ትፈልጋለች ምን አይነት ባል ነው የምትፈልገው ጆርዲ physically ምን አይነት ባል ነው የምትፈልገው emotionally spiritually mentally financially ምን አይነት ወንድ ነው የምትፈልገው ምን አይነት ባል ነው የምትፈልገው የሚለውን ነገር ራሱ መልስ ለመስጠት ዝግጁ አልነበርኩም እንደዛ ትዳር እያልኩኝ ሰውተውት ማለት ነው ስለዚህ እሱን ስረዳ መረጋጋት ጀመርኩ ብቻ ሳይሆን ራሴ ላይ ፎከስ ማድረግ ጀመርኩ በቃ that's basically what happened ውትወታ አልቆመም ጭራሽ ባሰ by the way especially ልክ 30 አመቴን ስገባ በጣም ባሰ ሁሉም ሰው ይፈራላ 30 አመት የሞላት ሴት የሚፈልጋት የለም ምናምን no that's lies እኔ currently ማለት ነው 20 አመት ከነበርኩት በላይ ወንዶችን አትራክት አደርጋለሁ አሁን ላይ 30 አመት ከመግባት 30 አመት ውስጥ 30ዎች ውስጥ ከመግባት ጋር ተያይዞ የሚመጣ ብስለት አለ ማህበረሰብ ምን ይላል 30 የሞላት ሴት ፈላጊ እንደምታጣ 30 የሞላት ሴት ምንም ዋጋ እንደሌላት ጋለሞታ እንደሆነች እንደቀነጨረች ሽንቷ እንደቀዘቀዘ እንዳረጠች ነው የሚወራው በብዛት from experience ምነግራችሁ ግን 30ዎች ውስጥ የገባች ሴት 30 የሞላት ሴት የበሰለች ሴት ናት ኦኬ ልቧ አድጓል ሰውነቷ አድጓል ጭንቅላቷ አድጓል በስሏል አትሸወድም ጫና አይመጣባትም ነገሮችን ማመዛዘን ትችላለች በራሷ ሞር ትተማመናለች ራሷን እየወደደች የሄደች በቃ ብዙ የማህበረሰብ ቅንጨራዎችን ረግጣ አልፋ የደረሰች ሴት ናት 30 አመት የሞላት ሲንግል ሴት ማለት ነው እና የሚያሳዝን ነገር ነው by the way ምክንያቱም ሴት ልጅ ልክ ስትበስል ማለት ነው ስታንዳርዷ ይጨምራል በፊት ብር ያለው የተማረ በቃ እንደው እግዚአብሔር ከፈቀደ ቆንጂዬ ወንድ እነዚህ ነገሮች ካሟሉ ለመጋባት ነው የምትሮጠው ሴት 30 የሞላት ሴት ግን ከዛ በላይ ትፈልጋለች ኮኔክሽን ትፈልጋለች ሪስፔክት ትፈልጋለች አላማ ያለው ወንድ መሆን አለበት የሚንከባከባት ወንድ መሆን አለበት እሷን ሴንተሩ የዩኒቨርሱ ሴንተር የሚያደርጋት ወንድ መሆን አለበት እንትኖቿ ምርጫዎቿ ይጨምራሉ እኔ ምርጫዎቼ ጨመሩ 30 አመት ሞላኝ ከ30 አመት ሳይሞላኝ በፊት ዴት ያደረኳቸውን ወንዶችና 30 አመት ከሞላኝ በኋላ ዴት ያደረኳቸውን ወንዶች ብታዩ ማለት ነው አይገናኝም ኳሊቲ አይገናኝም ኳሊቲ ኢቭን አትራክት ማደርጋቸው ወንዶች 30 አመት ሳይሞላኝ በፊት አላማ የሌላቸው ገንዘብ የሌላቸው ገና ጨዋታና እቃቃ ጨዋታ ላይ ያሉ ማንበብ ምንም በቃ ኢንተሌክቹዋሊ ምንም ስቲሙሌት የማያደርጉኝ ዝም ብሎ ሆይታ በቃ ሙቪ እንደዚህ እናርግ የሚሉ እትናቲዎች ነበሩ 30 አመት ከሞላኝ በኋላስ
ሌላ ሌቭል ነው። ሌላ ሌቭል ኮንሺየስሊ ደግሞ አይደለም። አይ በቃ ስታንዳርዴን ልጨምር እንደዚህ የሆነ ወንድ አይደለም። I grew into myself እኔ ራሱ ማንነቴ ኳሊቲ ኖረው ዴፕት ኖረው ሻሎ እየተሳደብኩ አይደለም ግን 20ዎች ውስጥ ያለን ሴቶች በጣም ሻሎ ነን፣ ገና ነን። ብዙ ማናቃቸው ነገሮች አሉ፣ ብዙ ማናገናዘባቸው ነገሮች አሉ። ክሪቲካል ቲንኪንግ ስኪላችን ገና አድጎ አልጨረሰም። ስለዚህ የምናያቸው ነገሮች ሱፐርፊሻል ነገሮች ናቸው። ረጅም ቆንጂዬ፣ ጠቆር ያለ፣ ቀላ ያለ እንትን መኪና ያለው፣ ቪትስ ያለው ኮንዶሚኒየም ያለው፣ ቤት ያለው፣ ስራ ያለው፣ እንደዚህ ደሞዝ ያለው ምናምን ነው። እነዛ ነገሮች ጋይስ በጣም at the bottom of the list ያሉ ናቸው። ምናልባት 20ዎች ውስጥ ያሉ ሴቶች ምናልባት ከዛ የዘለለ ነገር እንደ ስታንዳርድ የሚይዙት ምንድነው ሃይማኖት፣ እግዚአብሔርን የሚፈራ ወይም አላህን የሚፈራ ምናምን ሊሉ ይችላሉ። ከዛ ውጪ ነፍስ ለነፍስ መገናኘት የሚለውን ነገር እናቀዋለን ወይ 20ዎች ውስጥ ሆነ በእውቀት የዳበረ ሰው፣ በእውቀት ብቻ ሳይሆን በብልሃተኝነትም የዳበረ ሰው ለሴቶች ምን አይነት ቦታ ነው ያለው? ይሄ ሰው አስተሳሰቡስ ምን አይነት ነው? የአባቶቻችን ዘመን ላይ ስታክ አድርጓል ወይስ ሞደርናይዝድ ሆኗል? እነዚህ ነገሮች 20ዎች ውስጥ ሆነን የምናይ አይመስለኝም፣ አናይም። ከ30 ዓመት በኋላ ነው የሚገባን። ለምን? ላይፍን በደንብ እየኖር ነው ስለሆነ ከትምህርት ቤት ያገኘነው ትምህርት አለ፣ ከቤተሰብ ያገኘነው ትምህርት አለ፣ በልጅነታችን ከዩኒቨርሲቲ ያገኘነው ትምህርት አለ። ከላይፍ ከህይወት ትምህርት ግራጁዌት የምናደርገው ግን 30 ዓመት ሲሞላል። ያኔ ነው የሚገባን ደሞዝ ተቀብሎ ቤተሰብን ማስተዳደር፣ ለቤት ተቆራጭ ማድረግ፣ ለአያታችን ቤት ተቆራጭ ማድረግ፣ ለእናታችን ቤት ተቆራጭ ማድረግ። እንዴት ነው ደሞዜን ማብቃቃው? እንዴት አድርጌ መኖር እችላለሁ? እድለኞች ከሆነና ደሞዛችን አሪፍ ከሆነ ደግሞ ቤት ተከራይተን ከወጣን ደግሞ ቤት መምራት ምን ማለት እንደሆነ የምናውቀው ያኔ ነው። ከዛ ያኔ ነው እዛ ስፔሳችን ውስጥ እዛ ሴፍቲ ኔታችን እኛ የዘረጋ ነው ህይወት ውስጥ ወንድ ሲገባ ምን አይነት ቫልዩ ይዞ እንደሚመጣ የምናውቀው ያኔ ነው። እነዚህ ሁላ ጥልቅ ሐሳብ የሚፈልጉ እሳቤዎች የሚመጡት ከ30 በኋላ ነው። ከዛ ደግሞ የማናመልጠው እውነታ ምንድነው? በጣም ይከብዳል። ሴትም ሆነ ወንድ ስታንዳርዳቸው ሃይ ከሆነ ገርልፍሬንድ ወይም ቦይፍሬንድ የማግኘታቸውም ቻንስ በጣም እየጠበበ ነው የሚሄደው። ምክንያቱም የሚፈልጉት ሰዎች ቁጥር እየቀነሰ ይሄዳል። ለረጅም ጊዜ ሲንግል የመሆን ቻንሳችሁ በጣም ሃይ ነው፣ እስከ 30 ዓመት ድረስ ካላገባችሁ ማለት ነው። እንደዛ ስል ግን እስከ 30 ዓመት ድረስ ካላገባው ከ30 ዓመት በኋላ ላላገባ ስለምችል አሁን ላግባ ብላችሁ እንድትቸኩሉ አይደለም። No, I'm telling you to wait. It's okay to wait. ምክንያቱም 20ዎች ውስጥ ተጋብታችሁ 30ዎች ውስጥ ልጅ ከወለዳችሁ በኋላ ብትፋቱ ምን ዋጋ አለው? Is that the life you want? ያንን ህይወት ነው የምትፈልጉት? ትዳር ከሚፈርስበት ዋና ምክንያቶች አንዱ በ20ዎቹ እድሜ ውስጥ በስፔሻሊ early 20ዎቹ የሚባል በ22 በ23 በ24 እድሜ ውስጥ ቸኩሎ ይፋታሉ። አንዱ ምክንያት ነው። 5 ምክንያት አለ ዋና ተብሎ ትዳሮች የሚፈርሱባቸው ዋና ምክንያቶች ተብሎ የተቀመጡ 5 ዋና ምክንያቶች አሉ። የመጀመሪያው ገንዘብ ነው፣ የገንዘብ ችግር። ሁለተኛው ዶሜስቲክ ቫዮለንስ፣ የቤት ውስጥ ጥቃት። ሶስተኛው ኢንፊዴሊቲ፣ መማገጥ፣ ቺት መደራረግ ማለት ነው። ኦኬ። አራተኛው ሱስ፣ የጫት ሱስ፣ የመጠጥ ሱስ፣ የሲጋራ ሱስ ያፋታል። አምስተኛው በልጅነት ቸኩለው መጋባት፣ ሳይተዋወቁ መጋባት። ምክንያቱም
እኛ ራሳችን ማንነታችንን የምናውቀው ከ25 ዓመት በኋላ ነው ጋይስ። ማንነታችንን ሳናቅ ተጋብተን ከዛ ማንነታችንን ስናቅ የምንፈልገው ሰው ይሄ ነው አይደለም የሚለው ጥያቄ ውስጥ እንገባለን። በ22 ዓመትና በ24 ዓመት ስሜትና ፍቅር ክንፍ አድርጎን ያገባነው ሰው ልክ 25 26 ዓመት ሲሞላንና ማንነታችንን ስናቅ በራሳችን ስንተማመን ራሳችንን ስናውቀው ኖ ይሄ ሰው አይገባኝም እንላለን። by that time ግን it's too late why ልጅ ወልደናል። ብዙ ነው እንደዚህ አይነት ሪያሊቲ። ስለዚህ ተጋብቶ ወልዶ ከመቆጨት ሳይጋቡ ሳይወልዱ በብቸኝነት መቆጨት ይሻላል። እሱን ነው የምነግራችሁ። ይሄንን ግን እንደዚህ ፍትፍት አድርጎ የሚነግረን የለም። ሁሌ የምንሰማው ሜሴጅ ምንድነው? አግቡ አግቡ አግቡ፣ እንቁላላችሁ አለቀ፣ ሽንታችሁ ቀዘቀዘ፣ አረጣችሁ፣ እንዲሆናችሁ፣ ስድቡ፣ አሽሙሩ፣ ጥያቄው መግቢያ መውጫ አሳጥቶን ከዛ የማይሆን ነገር ውስጥ ራሳችንን ከተን እንገኛለን። ያ ነው ትልቁ ችግር። ምን ያክሉ ያገቡ ሴቶች ደስተኛ ናቸው ታውቃላችሁ? ኢቭን በሴክስ ራሱ የሆነ ጊዜ ጥናት ተካሂዶ ነበር። 35% የሚሆኑ ሴቶች ናቸው ከባላቸው ጋር ወሲብ ፈጽመው ተደስተው ከዛ አልጋ ላይ የሚነሱት። 65% በሴክስ ራሱ ደስተኞች አይደሉም። 65% ሚስቶች አስቡት። አይ ቲንክ 2020 ላይ ነው 2021 ላይ ነው ይሄ ነገር። አስቡት እንግዲህ ባል አግብታችሁ ከባላችሁ ጋር ተኝታችሁ ሳትደሰቱ ስትቀሩ። what is that? ከዛ ደግሞ አንዷ ትመጣና ከናይጄሪያዊ አርግዛ ወልዳ የፈታች ምን ትልሻለች? ትዳር እኮ ስለ ደስታ አይደለም፣ ስለ ደስተኛ ስለመሆን ነው። ትዳር ደስተኛ ካላረገኝ ምን ይሰራልኛል? what do you mean? ለደስታዬ ነው እንጂ ለምቾቴ ነው እንጂ ልሰቃይ ለሐዘን ለምን ብዬ ገባበታለሁ? ብቻዬን በብቸኝነት አልሰቃይም? በብቸኝነት አላለቅስም? ትዳር ውስጥ ገብቼ ከማለቅስ እንዴት ነው እንደዚህ አይነት ሜሴጅ ተብሎ ሶሻል ሚዲያ ላይ የሚነገረው? ንገሩኝ። ትዳር ደስተኝነት አይደለም፣ ትዳር ፈተና ነው። ኖ ቴንክ ዩ። ህይወት ነው ፈተና። ያንን ፈተና ትዳር ሊያቀልልን ይገባል። that's how it should work። አለበለዚያ አያስፈልግም። ይሄንን ስትናገሩ ደግሞ ትዳር አይወዱም እነሱ፣ ትዳር አይፈልጉም ልጆቹ፣ ትዳር ኖ ትዳርን እንዳንፈልግ የሚያደርጉን ሰዎች ትዳር ውስጥ ያሉ ሰዎች ናቸው። ትዳር ውስጥ ሆነው ደስተኛ ያልሆኑ ሰዎች፣ ትዳር ውስጥ ሆነው ሌላ ሴት ጋር ሌላ ወንድ ጋር የሚሄዱ ሰዎች፣ ትዳር ውስጥ ሆነው ሚስቶቻቸው ጋር ባሎቻቸው ጋር በጊዜ ሄደው ከቤተሰባቸው ጋር ጊዜ ከማሳለፍ ይቅር መጠጥ ቤት ብርጭቆ ስር ደስታን ቼዝ የሚያደርጉ ሰዎች፣ እነዚህ ሰዎች ናቸው ትዳርን አይተን ምንድነው ይሄ እንድንል የሚያደርጉን እንጂ እዚህ ጋር ትዳር ውስጥ ሳይገቡ no you have to be careful የሚሉ ሰዎች አይደሉም። እንዴት ነው ይሄንን መግባባት ያቃተን? እንደ ማህበረሰብ እንደዚህ እየተማርን ይሄን ሁላ ወሬ ያየን ይሄን ሁላ ከ50% በላይ ትዳር ፍቺ እየተፋቱ ነው። ከ50% በላይ አብዛኛው ባለ ትዳር ይፋታል ማለት እኮ ነው። 50+1 ከተባለ አብዛኛው ትዳር ፈራሽ ነው ማለት ነው። how is that okay? ቆም ብለን አናስብም እንዴ? ሴቶችንም ወንዶችንም አግቡ ከማለታችን በፊት ምንድነው የተፋቱትን 100% ትዳሮች ለምንድነው ማናሳካው ብለን እንባንጠይቀው? ለምንድነው ከ50% በላይ የሆኑ ትዳሮች የሚፋቱት? ለምን? በምን ምክንያት? ሳይተዋወቁ ተጋብተው ነው? በልጅነታቸው ተጋብተው ነው? ቸኩለው ተጋብተው ነው? ምንድነው ችግሩ ብለን ለምንድነው ማንጠይቀው? people get married for the wrong reasons። ገንዘብ አይታ ምንም ፍቅር ሳይዛት ምንም ያንን ሰው አንደርስታንድ ሳታደርገው ብር ስላለው ብቻ ሴኩሪቲ ስለሚሰጣት ብቻ ቤት ስለሚያስቀምጣት ብቻ ታገባዋለች።
ከውጪ ሀገር መጥቶ ድንግል ስለሆነች ብቻ የገጠር ልጅ ስለሆነች ብቻ ሾጥ ሲያረጋት እሺ ብላ መስመሯን ስለምትይዝ ብቻ ያገባታል። ውጭ ሀገር ተከትለው ሄዳ ስትነቃ የምትፈልገውን ነገር ስታቅ ተፈታዋለች፣ ቤቱን ትወስዳለች፣ ልጆቹን ትወስዳለች። ይሄ ሁላ ውጥንቅጥ ውስጥ ለምንድነው የምንገባው ብለን ለምን እንደ ማህበረሰብ ቆም ብለን አናስብም? ሁላችንም ትዳር ውስጥ ያለንም ትዳር ውስጥ የሌለንም ምን አይነት ሜሴጅ ነው መተላለፍ ያለበት? ሰዎችን አግቡ ብለን ገፍትረን የምንከተው እሳት አይደለም ትዳር። people have to be ready by themselves ራሳቸው በራሳቸው ግፊት ነው ሊገቡበት የሚገባው እንጂ እናቴ ስላለችኝ አያቴ ስላለችኝ ቤተሰብ ስላለኝ ጎረቤት ስላለኝ ማህበረሰቡ ስላለኝ ሰዎች ኮሜንት ሴክሽን ላይ መጣው አግቢ ስላሉኝ አይደለም ማገባው። አንደኛ እኔ ዝግጁ ነኝ ወይ ለትዳር? ብስለቱ አለኝ ወይ? ሃንድል ማድረግ እችላለሁ ወይ ከሰው ጋር መኖር? I have to know that. I have to be ready. Mentally ዝግጁ መሆን አለብኝ። ኢሞሽናሊ ዝግጁ መሆን አለብኝ። ኢሞሽናሊ ራሱ ዝግጁ ነኝ ወይ? ጤነኛ ነው ወይ ስነ ልቦናዬ? childhood trauma አለብኝ የለብኝም? ምንድነው ማንነቴ? ጄኔቲካል ሜካፕ ምንድነው የሚሉትን ነገሮች ራሳችንን ቆመን ከማግባታችን በፊት እንመረምራለን ወይ? ከዛ በኋላ ደግሞ ትክክለኛውን ሰው አግኝተናል ወይ? የሚሆነን ሰው አግኝተናል ወይ? ያፈቀርነው ሰው የሚሆን ሰው ነው ወይ? እሱም ልክ እኛ ራሳችን ላይ እንደሰራን ሰርቷል ወይ? እነዚህ ነገሮች ቅድመ ሁኔታዎች ቅድመ ዝግጅቶች በጣም ብዙ ናቸው። እነዚህን ሁላ ነገር ሰዎች ቆም ብለው ሳያስቡ ይጋቡና ወይ ይፋታሉ ወይም ደግሞ እሳት የሆነ ስቃይ የሆነ ፊታቸው ላይ ማዲያት የሚያወጣ ትዳር ውስጥ ይኖራሉ። ከጠላታቸው ጋር ሊትራሊ ከጠላታቸው ጋር ልጅ ወልደው ልጅ ያሳደጉ ይኖራሉ። እነዛ ልጆች ያንን አይተው አድገው ያንን ይደግሙታል የራሳቸው ህይወት ላይ። እንዴት ነው ይሄንን ፓተርን ማየት ያቃተን? በዚህ መሃል ደግሞ በብዛት የሚጎዱት እነማን ናቸው? ሴቶች። ባዮሎጂካል ክሎክ አለሽ፣ ጊዜ የለሽም። የመውለድ እንትንሽ እንትን እያለ ነው፣ እንቁላሎችሽ እየፈራረሱ ነው፣ እንደዚህ እንትንሽ እንዲሆነ ከዛ ወይኔ መውለድ ላልችል ነው ትልና ካገኘችው ወያላጋ ደብን ልጅ ከዛ ሲንግል ማም ያዋጣል ወይ ንገሩኝ? ይሆናል ወይ? ይሆናችኋል ወይ? አያዋጣም። ማህበረሰብ ኢኮኖሚክሊም ፖለቲካሊም የሚጠቀመው ነገር አለ ከሴቶች ማግባትና ከሴቶች መውለድ። ለሲቪላይዜሽን ለስልጣኔ የሚሆን የሰው ኃይል ነው እያመረትሽ ያለሽው ልጅ በመትወልጂ ሰዓት። ያ ልጅ አድጎ የመንግስት ሰራተኛ ሊሆን ይችላል፣ የመንገድ ሰራተኛ ሊሆን ይችላል፣ የኤሌክትሪክ ሰራተኛ ሊሆን ይችላል፣ ፕራይም ሚኒስተር ሊሆን ይችላል፣ አስተናጋጅ ሊሆን ይችላል። ማህበረሰብ ኦፕሬት እንዲያደርግ የሰው ኃይል ያስፈልጋል። የሰው ኃይል አምራች ነሽ at the end of the day። ሁሉም እንድትወልጂ ይፈልጋል። ከቻልሽ እንደደማሽ መድማት እንደጀመርሽ ፔሪድ እንዳየሽ ብትወልጂ በጣም ብዙ ሰው ደስ ይለዋል። ለዛም ነው child marriage is the norm ኢትዮጵያ ውስጥ። ሴት ልጅ እንደደማች ትዳራለች። ለምን? ልጅ እንድትሰራ ስለሚፈልግ፣ ሰው እንድትሰራ ስለሚፈልግ ማለት ነው። አግቢ ውለጂ ሲሉሽ ላንቺ አስበው አይደለም ለራሳቸው አስበው ነው። መጠቀም ይፈልጋሉ ሴትን በዛ ሌቭል። አግቢ ሲሉሽም ላንዱ ወንድ አሽከር እንድትሆኚ ነው እንጂ ያንቺ ደስታ አሳስቧቸው ቢሆን፣ አንቺ ደስ እንዲልሽ፣ አንቺ እርካታ እንዲኖርሽ፣ አንቺ በቃ አገባው ብለሽ ነፍስሽ እርፍ እንዲል ፈልገው ቢሆን ኖሮ
በትዕግስት ይጠብቁሻል አንቺ ዝግጁ ነኝ እስክትይ ድረስ ምክንያቱም ትዳር ፐርሰናል ቾይስ ነው የግል ምርጫ ነው መሆን ያለበት መርጠሽ ወደሽ ፈልገሽ ደስ ብለሽ የምትገቢበት ነገር ነው መሆን ያለበት እንጂ 30 አመት ስላለፍሽ 40 አመት ስላለፍሽ እድሜሽ ስለሄደ የመውለድ አቅምሽ ስለጠፋ ቤተሰብ ጫና ስላረገብሽ እናትሽን ለማስደሰት አባትሽን ለማስደሰት ለእናትና ለአባትሽ የልጅ ወልደሽ ለማሳየት እነዚህ ሁሉ ነገሮች they are the wrong reason to get married ለማግባት ስህተት የሆኑ ምክንያት ናቸው There, I said it. ልታገቢ የሚገባው በመጀመሪያ አንቺ ብስለቱ ፍላጎቱ ስላለሽ የማግባት በሁለተኛ ደረጃ ማግባት የምትፈልጊውን ሰው ስላገኘሽ አለቀ እነዚህ ናቸው ያንቺ የማግባት መስፈርቶች እነዚህ ናቸው ሊሆኑ የሚገባው እንጂ ማህበረሰብ ስለጨቀጨቀሽ አይደለም እድሜሽ ስለሄደ አይደለም ምናምን በጣም ብዙ ሴቶች ናቸው እዚህ ነገር ላይ እየተሸወዱ የሚገቡት በጣም ብዙ ሴቶች ወይኔ እድሜ 30 ሊጠጋ ነው ከ30 በኋላ የሚያገባኝ ሰው የለም ስለዚህ ቢኒያምን ላግባው ቢኒያም ይሄኔ ጫታም ኦኬ ደህና ደሞዝ የሌለው ደህና ዕውቀት የሌለው ደህና ቤትን የማስተዳደር ቤትን የመምራት ብቃት የሌለው ፋራ ጅል ሸክም ህፃን ልጅ ነው ቢኒያምን ታገቢና ቢኒያምንም ከልጆችሽ እኩል ታሳድጊያለሽ ሚስት አይደለሽም አንቺ ሲንግል ማም ነሽ ኦኬ ባልሽም ልጅሽ ነው ልጆችሽም ልጆችሽ ናቸው በጣም ብዙ ሴቶች በእንደዚህ ምክንያት የማይሆን ነገር ውስጥ ገብተው ይሄው ጉልበታቸውን ውበታቸውን ልጅነታቸውን እየገበሩ ይገኛሉ ለማያስደስታቸው ትዳር avoid that at all cost please ይቅርብሽ it's not worth it ይሄ አግቢ እንደዚህ በይ ሲሉሽ የነበሩ ሰዎች ማለት ነው ደስ የሚላቸው ለሰርግሽ ቀን ብቻ ነው ከዛ በኋላ ወደ የራሳቸው ላይፍ ይመለሳሉ ሰርግ ስትጠሪያቸው በጣም ደስ ብሏቸው ሊመርቁ ይመጣሉ የደገሹን ድግስ ሊበሉ ይመጣሉ ባዘጋጀሹ በከፈልሹ ዲጄ ሊጨፍሩ ይመጣሉ እሺ አንቺ ሜካፕሽን ተለቅልቀሽ ቬሎሽን ለብሰሽ ያ ጎትተሽ ያመጣሽውን ባሊዘሽ ጨፍረሽ ደስተኛ ሆነሽ ታልፊያለሽ በሶስተኛው ወር አርግዘሽ በጥፊ ሲመታሽ እነዚህ ሰዎች አይደርሱልሽም እንደዚህ አግቢ ያሉ የጨቀጨቁሽ ለሰርግሽ መጣው የጨፈሩ ሰዎች አንዳቸውም ቤትሽ መጣው አይደርሱልሽም አያርግብሽና ባልሽ ቢሞት ልጅ ወልደሽ አያርግብሽና ቢማግጥብሽ አያርግብሽና ብትለያዩና ሲንግል ማም ብትሆኚ አንዳቸው አግቢ ካሉሽ አንዳቸው መጣው አያግዙሽም ልጁን ማሳደግ ላይ አያግዙሽም ምኑም ላይ አያሳድጉሽም አያግዙሽም ኢቭን መጥፎ ነገር happen ባያረግ ራሱ ኢቭን ከባልሽ ጋር ደስተኛ ሆነሽ የምትኖሪ ሴት ብትሆኚ ራሱ ስራ ነው ትዳር ስራ ነው ለባልሽ ምግብ መስራት አለብሽ ልብሱን ማጠብ አለብሽ እንዲ መሆን አለብሽ ልጆችሽንም አንቺ መንከባከብ አለብሽ ስራ በፍጹም ማሰብ የለብሽም ጠዋት 12 ሰዓት ተነስተሽ ማታ ሌሊት 6 ሰዓት እስክትተኝ ድረስ የምትሰሪውን ስራ አንድም ሰው መጥቶ አያግዝሽም አንቺ ነሽ የምትወጪው ደስተኛ ትዳር ውስጥም ከገባሽ የምትደሰችው አንቺ ነሽ የሚያበሳጭ የሚያሳዝን ልብ የሚሰብር ትዳር ውስጥም ከገባሽ የምትበሳጭው ልብሽ የሚሰበረው የምታዝኒው አንቺ ነሽ የትኞቹም ወደ ትዳር የገፈተሩሽ ሰዎች ደስታሽንም ሼር ያደርጉም ስቃይሽንም ሼር ያደርጉም in fact especially የማይሆን ሰው አግብተሽ ከሆነ እየተሰቃየሽ ያለሽው የፊትሽን ማዲያት እያዩ ማለት ነው
ምን አስቸኮላት? ቀስ አትልም ነበር? አትመርጥም? በደንብ እኮ ብትመርጥ ስንት ጥሩ ሰው እያለ እሱ ላይ ጣላት። ወይ አግቢ ብለው የገፉሽ እራሳቸው ሰዎች አንቺን ይወቅስሻል፣ በትዳሩ ስለተሰቃየሽ ማለት ነው። ለእንደዚህ አይነት ማህበረሰብ ነው በጣም ዋጋ ሰጣችሁ፣ በጣም ቦታ ሰጣችሁ ህይወታችሁን እያበላሻችሁ ለማይሆን ሰው ማንነታችሁን አሳልፋችሁ እየሸጣችሁ ያላችሁ ሴቶች 30 ዓመት ስለሞላችሁ ፕሊዝ stop it right now. Release yourself from the shackles. ከዛ ሰንሰለት ራሳችሁን አውጡ ፕሊዝ። ይቅርባችሁ። ናው ይሄን ሁላ ነገር ሳወራ ማለት ነው የተፈጥሯችንን ሁኔታ ኢግኖር አድርጉ እያልኳችሁ አይደለም። let's talk about the biological clock. biological clock የሚባለው ምንድነው? ሴት ልጅ የመውለድ መስኮቷ በቃ ለመውለድ የምትችልበት የእድሜ መስኮት ነው biological clock ማለት። በቃ በባዮሎጂ በሜዲሲን በህክምናው የተረጋገጠ ማለት ነው። እና biological clockአችን ምን ይለናል መሰላችሁ? ሴት ልጅ በ20ዎቹ አመት ውስጥ ፒክ ከ20 አመት በፊት ፈርቲሊቲው መጥፎ ነው። ከ20 አመት በፊት የመሞት እድሏ ሃይ ነው፣ ይጨምራል። ምንድነው የማስወረድ እድል ይጨምራል። ሰውነታችን ዝግጁ አይደለም ከ20 አመት በፊት ማለት ነው። ሶ ፔሪድ ለምሳሌ በ15 በ14 አመት ጀምሮ ኦን አቨሬጅ ፔሪድ ማየት እንጀምራለን፣ ማለትም ማርገዝ እንችላለን ማለት ነው። ግን በዛ እድሜ ውስጥ በቃ ከ15 እስከ 20 አመት ውስጥ ልጅ አርግዘን ወለድን ማለት በጣም ሰውነታችን ላይ ትልቅ የጤና ጠንቅ ነው የምናመጣው። ኢሚዩን ሲስተማችን ይጎዳል፣ ወገባችን ይጎዳል። ገና በልጅነታችን ገና ምንም ሳናቅ ጋይስ ልጅ መውለድ ወይኔ ብታቁት፣ እኔ ማነባቸውን ነገሮች ብታቁ ልጅ መውለድ ማለት ምን አይነት ዋጋ ሴቶችን እንደሚያስከፍል በጣም ከባድ ነው። እና በዛች እድሜ ገና ሰውነትሽ ሳይጠነክር በዛች እድሜ ውስጥ አርግዘሽ ወለድሽ ማለት ጥሩ ነገር አይደለም። እሰየው፣ በሰላም ከወለድሽ እኮ እሰየው። ግን እድሜሽን ያሳጥረዋል። የህይወት ኳሊቲሽን የላይፍ ኳሊቲሽን ኢምፓክት አለው። ከወለድሽ እሰየው፣ ግን ካልወለድሽ ፕሊዝ አቮይድ አድርጊ ከ20 አመት በፊት መውለድ። ናው ከ20 አመት እስከ 30 አመት ያለው ታይም ፍሬም ፒክ ፈርቲሊቲ ይባላል። በቃ ሴት ልጅ በዚህ እድሜ ውስጥ ብትወልድ በጣም አሪፍ የሚባለው ታይም ፍሬም 20ዎቹ ነው። ከ20 እስከ 30 ያለው ማለት ነው። የእንቁላላችን ኳሊቲ ጥሩ ነው። የእንቁላላችን ብዛት በጣም አሪፍ ነው። የማስወረድ ቻንሱ በጣም ይቀንሳል። እንዳልኳችሁ ከ15 እስከ 20 ውስጥ የማስወረድ ቻንስ አለ፣ ያስወርደናል በተፈጥሮ ማለት ነው። አስወርደን አቦርት አድርገን ነው ሳይሆን በቃ በተፈጥሮ ማህፀናችን ላይ መሸከም ላይችል ይችላል። ከማህፀን ውጪ እርግዝና ሊፈጠር ይችላል። ብዙ ኮምፕሊኬሽኖች ሊፈጠሩ ይችላሉ። አይ ቲንክ ኖ ዌይት ከማህፀን ውጪ እርግዝናው ሌላ ጉዳይ ነው እሱ። ግን በቃ ሰውነታችን ገና ስለሆነ ትንሽ ስለሆነ በጣም ብዙ ኮምፕሊኬሽኖች አሉት። ከ20 አመት በኋላ ግን ቢያንስ ፊዚክሊ ጭቅላታችን ዝግጁ ባይሆንም ስነ ልቦናችን ዝግጁ ባይሆንም ሰውነታችን ግን ዝግጁ ይሆናል። እንቁላላችን ዝግጁ ነው፣ ማህፀናችን ዝግጁ ነው። ሶ የማስወረድና ህፃኑ ላይም ያለው በቃ ጤናማ የሆነ ልጅ የመውለድ ቻንሳችን በጣም ሃይ የሚባለው በቃ ጣራ ነካ የሚባለው 20ዎች ውስጥ ሆነን ነው። 30 ስንሞላ ከ30 እስከ 35 የሚባለው እድሜ early 30s የሚባለው የመጀመሪያዎቹ 30ዎች ነው የሚባለው። የመጀመሪያ 30ዎቹ አመታት የሚባለው ከ30 እስከ 35 ላይ ፈርቲሊቲ ስቲል ጉድ ነው ማለት የመውለድ አቅማችን ስቲል ቆንጆ ነው፣
ጥሩ ነው። ግን ዲክላይን ማድረግ ይጀምራል። ከ20ዎቹ ጋር ሲነጻጸር ይቀንሳል። ግን ቆንጆ ነው። ስቲል መውለድ እንችላለን። የማስወረድና ጤናማ ልጅ የመውለድ ቻንሳችን ቆንጆ ነው። የማስወረድ ቻንሳችን በጣም በጣም ሎ ነው። ስለዚህ ጥሩ የሚባል ስቴጅ ላይ ነው። ሌት 30 የሚባለው ደግሞ የኋላዎቹ 30ዎች እንደማለት ነው። ከ35 እስከ 40 ያለው ማለት ነው። ያኔ የመውለድ አቅማችን መቀነስ ይጀምራል። እንዲቀንስ አይደለም የሚያደርገው፣ መቀነስ ይጀምራል። ግራጁዋል ነው። እሺ ዲክላይኑ ወይም ደግሞ እየቀነሰ የሚመጣው ግራጁዋሊ ነው። ያ ማለት ምን ማለት ነው? የእንቁላላችን ኳሊቲ ይቀንሳል፣ ቁጥሩ ይቀንሳል፣ የማስወረድ ቻንሱ እየጨመረ ይሄዳል። ኢቭን ብናረግዝ ራሱ ኮምፕሊኬሽኖች ሊኖሩ ይችላሉ። ግን አሁንም ማለት ነው ስታቲስቲክሊ ስፒኪንግ ብዛት ያላቸው ሴቶች በሰላም አርግዘው ይወልዳሉ። እዚህ እድሜ ውስጥ ከ35 እስከ 40 ያለው እድሜ ውስጥ ማለት ነው። ዶክተሮቹ አድቫንስድ ማተርናል ኤጅ ይሉታል። ማለትም በቃ በጣም የሄደ የእናትነት እድሜ እንደማለት ነው። ሄዷል፣ ላይክ እናት ለመሆን ሄደሻል ይላሉ ዶክተሮች። በቃ እናት ለመሆን እድሜሽ ትንሽ ገፍቷል ይባላል። ግን አሁንም ስታቲስቲክሱ ሲታይ ማለት ነው ሴቶች ተፈጥሯዊ በሆነ መንገድ አርግዘው ወልደው በሰላም ቤታቸው ይገባሉ፣ በዚህ እድሜ ክልል ውስጥ ማለት ነው። ኤርሊ 40 ወይም ደግሞ የመጀመሪያዎቹ 40 ልክ 40 ጨርሳችሁ ወደ ከ40 እስከ 45 ወዳለው የእድሜ ክልል ስትገቡ ማለት ነው ያኔ በደንብ ይቀንሳል። በቃ የመውለድ ቻንሳችን በጣም እየቀነሰ ይሄዳል። በጣም እንቸገራለን። ኢቭን ለማርገዝ ራሱ በጣም እንቸገራለን። ብናረግዝ ራሱ ሊያስወርደን ይችላል። ጤነኛ እርግዝና የማርገዝ ቻንሳችን በጣም ሎ ነው። የምንወልደው ልጅ ጤነኛ የመሆኑ ቻንስም ይቀንሳል። በጣም ኮምፕሊኬሽን ይኖረዋል። ኢቭን ስንወልድ ራሱ በምጥ ሊያቅተን ይችላል። ኮምፕሊኬሽኖች ይኖራሉ። በጣም ደም ሉዝ ልናደርግ እንችላለን ምናምን። ሶ ቤዚክሊ ምኑ ነው ልዩነት የሚፈጥረው? የእንቁላላችን ኳሊቲ እና ቁጥሩ ማለት ነው። ቁጥሩ እየቀነሰ ይሄዳል። ኳሊቲው እየቀነሰ ይሄዳል። ከ30 ዓመት በኋላ ሴት ልጅ ኤክስፓየር ታደርጋለች። የሚፈልጋት ሰው አይኖርም፣ ምክንያቱም መውለድ ስለማትችል ምናምን የሚባለው ነገር ግን ውሸት ነው። ስታቲስቲክሊ አሁንም እየነገርኳችሁ ነው። በጣም ብዙ ሴቶች በሰላም አርግዘው ወልደው ወደ ቤታቸው እየገቡ ነው። ከ30 እስከ 40 ዓመት ስፔሻሊ ኢትስ ፋይን። ሜኖፖዝ ማለት ይሄ ፔሪድ ማየት የምናቆመው ኦን አቨሬጅ 51 ላይ ነው። ኦን አቨሬጅ ሴት ልጅ ልክ 51 ዓመት ስትደርስ ፔሪዷን ማየት ታቆማለች። ያ ማለት የማርገዝ እድሏ ሙሉ ለሙሉ ይጠፋል ማለት ነው። በቃ ከ51 ዓመት በኋላ አታረግዝም ብትሞክር ራሱ ነው ኮንሰፕቱ። የመውለድ አቅማችን ፈርቲሊቲ የሚባለው ዲክላይን ማድረግ የሚጀምረው ደግሞ ከ10 እስከ 15 ዓመት ከሜኖፖዝ በፊት ነው። ሶ ከሜኖፖዝ በፊት ከ10 እስከ 15 ባለው የታይም ፍሬም ውስጥ የማርገዝ በሰላም አርግዞ የመገላገል ጤነኛ የሆነ ልጅ የመውለድ ቻንሳችን ይቀንሳል። ሜኖፖዝ ላይ 51 ዓመት ላይ ደግሞ ሙሉ ለሙሉ ይቆማል ማለት ነው። ይሄ ነው ሪያሊቲው ያለው ሪያሊቲ። ኦኬ እቺን ሪያሊቲ ይዘው ይሄ የፈርቲሊቲ ሬቱ ይቀንሳል የሚባለውን የእንቁላል ኳሊቲው ይቀንሳል የሚባለውን ሊያስወርዳት ይችላል፣ ጤነኛ ልጅ ላትወልድ ትችላለች ምናምን የሚባለውን ኮንሰፕት ይይዙና ሶሻል ሚዲያ ላይ ፊር ሞንገር ያደርጋሉ። ፊር ሞንገር ማለት ምን ማለት ነው? ቴረራይዝ ማድረግ፣ ፍርሃት መርጨት ማለት ነው። በቃ እንድትፈሪ፣ እንድትደነግጪ፣ እንድትጨነቂ ሙሉ ለሙሉ መውለድ ማትሺ ነው የሚመስለው። ልክ 30 ዓመት ሲሞላት በቃ ሴት ልጅ መውለድ አትችልም፣ ስለዚህ የሚፈልጋት የለም
የሚለውን ናሬቲቭ በጣም ፑሽ ያደርጉታል ያንን እየሰማሽ አንቺ እንድትሳቀቂ እንድትፈሪ ከዛ ቸኩለሽ ትዳር ውስጥ እንድትገቢ ካንዱ ጋር እንድትጋቢና ልጅ እንድትወልጂ ማለት ነው basically that's what they're doing አሁን ሳይንሱ ምን ይለናል መሰላችሁ ይሄ ሪያሊቲ እንዳለ ሆኖ ይሄ በቃ like ከ30 እስከ 40 ከ40 እስከ 50 ያለው የፈርቲሊቲ ዲክላይን ማድረግ የእንቁላላችን ኳሊቲ መቀነስ የእንቁላላችን ብዛት መቀነስ እንዳለ ሆኖ ህይወታችን ላይ ልናደርጋቸው የምንችላቸው ይሄንን ዲክላይን ይሄንን የፈርቲሊቲ ሬት መውረድ በተወሰነ መልኩ ስሎው ዳውን ሊያደርገው ቀስ ሊያደርገው እና እኛ በጤንነት አርግዘን የመውለድ እድላችንን ሊጨምርልን የሚችሉ ስቴፖች አሉ በመጀመሪያ ሳይንሱ ምን ይለናል መሰላችሁ እንዳታጨሽ ሲጋራ እንዳታጨሽ ስፔሻሊ ሲጋራ ማጨስ ጀምራችሁ ከሆነ አስቡበት ልጅ መውለድ የምትፈልጉ ከሆነ አስቡበት በጣም በሴቶች ላይ ማለት ነው የመውለድ እድልን በጣም ከሚያጠቡ ነገሮች አንዱ ሲጋራ ማጨስ አንዱ ነው እንቁላልሽን እንድታጪ ሉዝ እንድታደርጊ ያደርጋል የእንቁላልሽን ኳሊቲ ዳሜጅ ያደርገዋል on average 51 አመት ላይ ነው ሜኖፖዝ happen የሚያደርገው ብያቸዋለሁ የሚያጨሱ ሴቶች ላይ ግን ከ1 እስከ 4 አመት ቀድሞ ነው የሚመጣው የሚያጨሱ ሴቶች ላይ ለምሳሌ በተፈጥሮ 50 አመቴ ላይ ከሆነ ሜኖፖዝ የሚመጣው እማጨስ ሴት ከሆንኩኝ ግን 45 አመት ላይ ሜኖፖዝ ሊመጣብኝ ይችላል ማለት ነው የዛን ያክል አፌክት አለው ማጨስ ሲጋራ ማጨስ ስለዚህ 30 አመት ያለፈሽ ከሆነና ልጅ መውለድ የምትፈልጊ ከሆነ ላይፍ ስታይል ቾይስሽን ማስተካከል አለብሽ ማጨስ ማቆም አለብሽ ማለት ነው ሌላ በጣም ሄልዲ የሆነ ስቴብል የሆነ የሰውነት ክብደት ማኔጅ ማድረግ ያ ማለት ምን ማለት ነው በጣም ስንከሳም አንደርዌት ስንሆንም በጣም ስንወፍርም ኦቨርዌት ስንሆንም እንትናችን ላይ ዲስረፕሽን ይፈጥራል ሆርሞናል ዲስረፕሽን ይፈጥራል ልዩነት አለው ያ ሆርሞናል ዲስረፕሽን የሆርሞን መበጥበጥ ማለት ነው ሬጉላር የሆነ የፔሪድ ሳይክል እንዳናይ ያደርገናል like ሬጉላር የሆነ ኦቪሌሽን ሜንቴን እንዳናደር ያደርገናል ያ ለእንቁላል ጤንነታችን ለእንቁላል ካውንታችን ጥሩ አይደለም ስለዚህ ክብደታችንን ሜንቴን ማድረግ አለብን ማለት ነው በጣም አለመወፈር በጣም አለመክሳት ሌላ ሜንቴን ሄልዲ ዳየት ምንድነው የተመጣጠነ ምግብ ብሉ ይባላል አይደለ ለምንም ነው በቃ ለምንም ጤነኛ ለመሆን ደስተኛ ለመሆን ምን ለመሆን የተመጣጠነ ምግብ ብሉ ይባላል ፈርቲሊቲ ሬትሽን ላለመቀነስ ዲክላይን ላለማድረግም የተመጣጠነ ምግብ ይልሻል ሳይንሱ ኮንሺየስ መሆን አለብን አፋችን ውስጥ የምንከተውን ነገር ማለት ነው በጣም እየወጣን በርገር የምንበላ ከሆነ በጣም እየወጣን ፒዛ የምንበላ ከሆነ ፋስት ፉድ የምንበላ ከሆነ የታሸጉ ምግቦችን የምናበዛ ከሆነ ስኳር የምናበዛ ከሆነ ቬጂቴብል ኮንሺየስሊ ማንበላ ከሆነ አትክልት ማንበላ ከሆነ በተቻለን አቅም ጤነኛ የሆነ የምግብ ስርዓት ሜንቴን ማናደርግ ከሆነ ድጋሚ ምናችን ነው እንትን የሚያደርገው ሄት የሚወስደው የእንቁላል ጤናችን የእንቁላል ኳሊቲያችን it's linked ገብታችሁ እዩት by the way እኔ I'm not talking like ከእንትኔ አይደለም አውጥቼ እያወራኋቸው ያለሁት literally ሳይንሱ የሚለው ነው እየነገርኳቸው ያለሁት like ዶክተሮች ምናምን ተሰብስበው ሪሰርች ሰርተው ምናምን ያወጡት ጥናት ነው ይሄ ክብደትና ሄልዲ ዳየት ደግሞ የተመሳሰሉ ናቸው አይደለ የተመጣጠነ ምግብ የምትበላ ሴት በጣም ብዙ ማትወፍርም በጣም ብዙ ማትከሳም
እነዚህ ነገሮች የተያያዙ ናቸው also fertility ከfertility ጋር ይገናኛሉ ማለት ነው ሌላ ተኙ በቀን ከ7 እስከ 9 ሰዓት የሴት ልጅ ሰውነት እንቅልፍ ይፈልጋል ሰውነታችን እንቅልፍ ይፈልጋል መተኛት አለብን ከ7 እስከ 9 ሰዓት ቢያንስ 7 ሰዓት ቢበዛ 9 ሰዓት ሴት ልጅ እንቅልፍ መተኛት አለባት ፈርቲሊቲ ሬቷን ጤናማ ለማድረግ ሌላ avoid stress ጭንቀት የሚባል ነገርን አቁሙ እናንተ ወይኔ እድሜ እንደዚህ ሆነ ወይኔ ጸጉሬ እንደዚህ ሆነ ወይኔ ቆዳዬ ተሸበሸበ ወይኔ እድሜ አለፈ ወይኔ በረባው አልረባው ትጨነቃላችሁ ሴቶች አትጨነቁ ጭንቀት ቶክሲክ የሆነ እንትን ሰውነታችን ውስጥ እንዲረጭ ያደርጋል እና ጥሩ አይደለም ያ ቶክሲሲቲ ለሰውነታችን ለማህፀናችን ጤና ለእንቁላላችን ጤና ጥሩ አይደለም ስለዚህ ስትረስ የሚባል ነገር ጭንቀት የሚባል ነገር መጨናነቅ የሚባል ነገር አቮይድ አድርጉ ስፔሻሊ ስራችሁ ላይ የምትሰሩ ሴቶች አንዳንዴ ኮምፒት የምናደርግበት ዓለም በጣም ከባድ ነው ስራ ስንሰራ ከወንዶች ጋር ነው ኮምፒት እያደረግን ያለ ነው ራይት ፕሮሞሽን ለማግኘት ደሞዛችን እንዲጨመርልን ስራችንን ሉዝ ላለማድረግ ብለን በጣም ለስራችን ራሳችንን አሳልፈን እንሰጣለን እና ለስራችን በጣም እንጨነቃለን that's wrong እነዚህ ሰዎች ነገ የሆነ ነገር ተፈጥሮብሽ አንቺ ስራውን ብታቆሚ ወዲያው ነው የሚተኩሽ አጣናት ብለው እንኳን እንትን አይሉ አንቺ እዛ ቦታ ላይ ኖርሽም አልኖርሽም ስራው ይሰራል ስለዚህ መጨነቅ ባለብሽ ሌቭል ተጨነቂለት ለስራው በጣም too much አትሂጂ በስራ ማትጨነቂ በቤተሰብ ማትጨነቂ በተቻለሽ አቅም ነርቨስ ሲስተምሽን ሬጉሌት ለማድረግ ሞክሪ ካልም ለመሆን ሞክሪ ሌላ መጠጥ ቅድም ሲጋራ አታጭሱ ብያችኋለሁ መጠጥም ሴም ቲንግ መጠጥ ውስጥ ያለው ኬሚካል መጠጥ ውስጥ ያለው ነገር ለሴት ልጅ ሰውነት ለሴት ልጅ ፈርቲሊቲ ጥሩ አይደለም እሱንም አቮይድ አድርጉ ሌላ ኤክሰርሳይዝ ማድረግ ግዴታ ጂም እየሄዱ ዋይ ማለት አይደለም ባይ ዘ ዌይ በቃ ዋክ ማድረግ በሳምንት 4-5 ሰውነትሽ እንዲንቀሳቀስ ማድረግ እነዚህ ሃቢቶች እነዚህ እንትኖች ቲፖች እድሜሽ 30 ቢያልፍም እድሜሽ 35 ቢያልፍም ጤነኛ በሆነ መንገድ አርግዘሽ የመውለድ እድልሽን ይጨምራሉ አንቺ ጤነኛ እስከሆንሽ ድረስ ሰውነትሽ ጠንካራ እስከሆነ ድረስ እንቁላልሽም ጠንካራ ይሆናል የእንቁላል ቁጥርሽም በደንብ ሜንቴን ይደረጋል ስለዚህ የማርገዝና የመውለድ አቅምሽ ይጨምራል ማለት ነው እነዚህ ነገሮችን ካደረግሽ ይሄንን ኖት ያዙልኝ ከዛ በተረፈ ኤግ ፍሪዚንግ የሚባል ነገር አለ እሱን ያው ሪሰርች ስሩ በጣም እያሳሰባችሁ ከሆነ በጣም ቢዚ ከሆናችሁ ቦይፍሬንድ የማግኘት ቻንሳችሁ በጣም ሎ የሆነ ከሆነ አይ ዶንት ኖ ብቻ ገና ከሆናችሁ ብዙ ነገር ላይ ገና ከሆናችሁ እና ገንዘቡ ካላችሁ አሁኑኑ ሄዳችሁ እንቁላላችሁን ፍሪዝ አስደርጉ በረዶ ቤት እንዲያስቀምጡላችሁ አድርጉ ከዛ ልክ ዝግጁ ስትሆኑ ያንን እንቁላል ተጠቅማችሁ መውለድ ትችላላችሁ ማለት ነው ኢቭን ከ40 አመት በኋላ እንደሱ አይነት የሜዲካል ሳይንስ መጥቷል እሱ ላይ ሪሰርች ስሩና አስቡበት በደንብ አስቡበትና do it ግን እሱን ከማረጋችሁ በፊት ማረግ ያለባችሁ ነገር አለ ሶሻል ሚዲያ ላይ 30 አመት የሞላት ሴት 40 አመት የሞላት ሴት መውለድ አትችልም እንደዚህ ነው ስለተባለ አይደለም it doesn't work like that የኔ የእንቁላል ቁጥር የኔ የእንቁላል ጤንነት ያንቺ የእንቁላል ቁጥር ያንቺ የእንቁላል ጤንነት በጣም ይለያያል 25 አመት ሆናት ማለት ነው የእንቁላል ጤንነቷ መጥፎ የሆነ ሴት ልትኖር ትችላለች by the way it's not about age sometimes exceptional case no of course
ምን ለማለት ነው እየሞከርኩ ያለሁት ራስሽን ኢንፎርም ማድረግ ጥሩ ነው ማለትም እስክትታመሚ ወይም ደግሞ ማርገዝ እስክትፈልጊ ወይም ደግሞ እስክታረግጂ አትጠብቂ ሂጂ ሐኪም ቤት ስነ ተዋልዶ ጤና ቦታ ሂጂ ተመርመሪ የእንቁላል ቁጥርሽን ወቂ የእንቁላል ሁኔታሽን ወቂ ማህፀንሽ ጤነኛ ነው ወይ እንቁላሎችሽ ጤነኛ ናቸው ወይ የሚለውን ነገር ሄደሽ ተመርመሪ እዩ ምን አይነት ስታተስ ላይ ነኝ ያለሁት እድሜ እንደዚህ ነው እድሜ 28 ነው እድሜ 26 ነው እድሜ 30 ነው እድሜ 32 ነው ግን በቃ ማወቅ ፈልጌ ነው አሁን ባገባና ልጅ በወልድ ምን አይነት ሲቹዌሽን ነው ማህፀኔ ውስጥ ያለው የሚለውን ነገር ጋይኖኮሎጂስት ጋር ሄደሽ ዶክተር ጋር ሄደሽ የስነ ተዋልዶ ጤና ተመራማሪዎችና አገልግሎት ሰጪዎችና ሐኪሞች ጋር ሄደሽ ተማከሪበት እወቂው ኤግ ካውንቴ ምንድነው ስንት ነው ኤግ ኳሊቲ ምን ሌቭል ላይ ነው ስም አለው ያው ዶክተር ስላልሆንኩ ቴክኒካል ተርሙን እየተጠቀምኩ ልነግራችሁ አልችልም ግን ዶክተር ጋር ሄዳችሁ የማህፀን ስፔሻሊስት ጋር ሄዳችሁ ያለውን ነገር ቼክ አድርጉ የሆነ አይነት ስሜት እስኪሰማችሁ መውለድ እስክትፈልጉ አግብታችሁ የሆነ ነገር እስክታደርጉና አትጠብቁ እዛስ መድረስ አይጠበቅባችሁም ኢንፎርምድ ስትሆኑ ይሄ የሚጠቅማችሁ ለምንድነው መሰላችሁ ኢንፎርምድ ስትሆኑ ስታውቁ በደንብ ሲገባችሁ ያላችሁበት ስታተስ ማንንም ወንድ መጥቶ አንቺ እንቁላል የለሽም ሽንትሽ እንደዚህ አርጧል እንደዚህ ሊልሽ አይችልም ታውቂያለሽ ምን አይነት ሌቭል ላይ እንዳለሽ ማርገዝ ትችያለሽ አትሺም ወደ መሃንነት እየሄድሽ ነው አይደለም ወደ ሜኖፖዝ እየሄድሽ ነው አይደለም የሚለውን ነገር ታውቂያለሽ ሶሻል ሚዲያ ላይ የሆነ ነገር ባየሽ ቁጥር እጅሽን ላባ ያልበውም አትቀዘቅጂም አትደነግጭም ወይኔ ጊዜ I'm running out of time ወይኔ ጉዴ ፓኒክ ውስጥ አትገቢም because you're informed ታውቂያለሽ ዶክተርሽ ጋር ሄደሽ ጠይቀሻል መርምረሻል ስለራስሽ ማህፀን ማንንም ሰው መጥቶ ማህፀንሽ እንዲ ነው ኤግ ካውንትሽ እንዲ ነው እንቁላልሽ እንዲ ፈርሷል እንቁላልሽ እንደዚህ ነው ስለዚህ አትወልጂም ስለዚህ ትወልጃለሽ ስለዚህ አሁን መውለድ አለብሽ የማለት ስልጣን አይኖርም again ለምን ኢንፎርምድ ነሽ ታውቂያለሽ ስለራስሽ ማህፀን ስለዚህ ሄዳችሁ ተመርመሩ ከዛ በተረፈ ማወቅ ያለባችሁ ነገር እናንተ ሲንግል በመሆናችሁ የምትቆጡትን ያክል ማለት ነው በ20 አመቷ አግብታ ወልዳ የምትቆጭ ሴት አለች don't forget የእናንተን ነፃነት የምትመኝ ወይኔ ባላገባው ኖሮ ወይኔ ባልወለድኩ ኖሮ ብላ እግር እሳት የሆነባት ሴት አለች the grass is always green on the other side ስለዚህ እግዚአብሔር የፈቀደው ይሄ ነው በቃ ይሄ ነው this is me this is what's going to happen በቃ ብለሽ ያለሽበትን ሪያሊቲ አክሴፕት አድርገሽ መኖርን እንደዛ ብለሽ መኖርን እንትን አድርጊ I'm lost ፕሌኑ ሲያልፍ train of thought ጠፋብኝ anyways wrap up እናድርገው እንጨርሰውና ይሄን ሁሉ አወራለሁ ብዬ አላሰብኩም ነበር honestly like ከልቤ ነው የወጣው ይሄ ሜሴጅ so I really hope you guys watch it one thing I want you guys to do like ሁላችሁም ሴቶች እንድታረጉ የምፈልገው ነገር የመጀመሪያው ማለት ነው ፍርሃትሽን መሰረት አድርገሽ ውሳኔዎችን አትወስኚ ለምሳሌ በሃያዎቹ ሴቶች ስለተጋቡ ተፋተዋል ስለዚህ በሃያዎቹ ውስጥ አልጋባም ያ ፍርሃት ላይ የተመሰረተ ሐሳብ ነው 30 አመት ስለሞላኝ የሚያገባኝ የለም ስለዚህ አሁን ቢኒያም ወይም ናቲ ወይም ቃላ ቦይፍሬንዴ ነው በቃ እሱ ላግባው ምክንያቱም ከ30 አመት በኋላ የሚያገባኝ የለም እሱም ፍርሃትን መሰረት ያደረገ እሳቤ ፍርሃትን መሰረት ያደረገ ውሳኔ ነው እንደዚህ አይነት ውሳኔዎችን ለማግባትም ላለማግባትም ቦይፍሬንድ ለመያዝም ላለመያዝም ስታስቢ ምንድነው ይሄንን ሐሳብ ድራይቭ ያደረገው ያለው እየነዳው ያለው ምንድነው ፍርሃት ነው ወይስ የውስጤ ፍላጎት ነው
የሚለውን ነገር በጣም ለማመዛዘን ሞክሪ። ፍርሃት ከሆነ እየነዳው ያለው ፍርሃት ከሆነ ፑሽ እያደረገሽ ያለው በፍጹም ያንን ውሳኔ እንዳትወስኝ ሆልድ አድርጊው። ሌላ ቅድም እንዳልኩት ዶክተሮች ጋር የማህፀን ሐኪሞች ጋር ጋይናኮሎጂስቶች ጋር ሄደሽ የፈርቲሊቲ ቤዝ ላይንሽን የስነ ተዋልዶ ሁኔታሽን ስታተስሽን እወቂ። ስለ ማህፀንሽ እወቂ። ኦኬ እወቂው። እንቁላልሽ ምን አይነት ነው? ምን አይነት ስቴጅ ላይ ነው ያለው? ምን አይነት ቁጥር ላይ ነው ያለው? ላይክ አለ በጣም ብዙ ምርመራ አለ። እነዛን ምርመራዎች አድርገሽ ስለ ራስሽ ስነ ተዋልዶ ጤና እወቂ። ሌላ ስለ ማግባት ከማሰብሽ በፊት፣ ስለ ቦይፍሬንድ ከማሰብሽ በፊት፣ ስለ ልጅ መውለድ ከማሰብሽ በፊት ስቴቢሊቲ ገንቢ። ስቴቢሊቲ ምንድን ነው? የመጀመሪያው ኢሞሽናል ማቹሪቲ ነው። የስሜት መብሰል ማለት ነው። በስለሻል ወይ? እዛ ሌቭል ላይ ነሽ ያለሽው ወይስ ይቀርሻል? እሱን እወቂ። ስቴብል ፓርትነርሺፕ የራስሽን ኢሞሽናል ምንድነው ማቹሪቲ ከመረመርሽና ካወቅሽ በኋላ ስለ ፓርትነርሽ ደግሞ ታስቢያለሽ ካለ ማለት ነው። ፓርትነሬ ስቴብል ነው ወይ? ኢሞሽናሊ ማቹር ነው ወይ? በስሏል ወይ? አድጓል ወይ? ልክ እኔ ራሴ ላይ እንደሰራሁት ራሱ ላይ ሰርቷል ወይ? እኔ እናት መሆን እንደማስበው እሱ አባት መሆንን ያስባል ወይ? አባት መሆንን ይችላል ወይ? ባል መሆንን ይችላል ወይ? ነው ወይስ ዝም ብለን ነው ቦይፍሬንድ ገርልፍሬንድ እየተጫወትን ያለ ነው? ነው ወይስ ሌላ ሰው ስላጣን ነው አንድ ላይ ይሆን ነው? ነው ወይስ እኔም እድሜ ስለገፋ እሱም በቃ ሚስት ስለፈለገ ነው እዚህ ጋር የተገኘ ነው የሚለውን ነገር የፓርትነርሽን የአጋርሽን ስቴቢሊቲ መርምሪ። ሌላ ፋይናንሻል ፕላኒንግ። ስለ ልጅ ስለ ትዳር ከማሰብሽ በፊት ገንዘብ ላይ ያለሽ አቋም ምንድን ነው? ምን ያክል ገንዘብ ነው ያለሽ? ምን ያክል ገንዘብ እንዲኖር ትፈልጊያለሽ አጋርሽ? ፋይናንሻል ፕላኒንግ በጣም ማተር ያደርጋል። ሌላ ሰፖርት ሲስተም አለሽ ወይ? ሰፖርት ሲስተም አለሽ ወይ ማለት ምን ማለት መሰላችሁ? ለምሳሌ ሁለታችሁም ስራ የምትሰሩ ሰዎች ከሆናችሁ እና ልጅ ለመውለድ አስባችሁ ልጅ ከወለዳችሁ እሺ አሪፍ በጣም ቆንጆ good for you what then ምንድነው የሚፈጠረው? ልጅ ከተወለደ በኋላ ምንድነው የምታደርጊው? ልጅሽን ጥለሽለት የምትሄጂው ሰው አለ ወደ ስራ ስትገቢ አንቺ ነው ወይስ ስራ ለማቆም ነው እያሰብሽ ያለሽ? ሰፖርት ሲስተም አለሽ ወይ? እናትሽ ታግዝሻለች ወይ? እህትሽ ታግዝሻለች ወይ? ጓደኞች አሉሽ ወይ ቤቢሲት የሚያደርጉልሽ? ምን አይነት ሰፖርት ሲስተም ነው ያለሽ? ነው ወይስ ያንን ልጅ ብቻሽን አንቺ ነሽ የምታሳድጊው የሚለውን ነገር አመዛዝኝ። ሌላ ቢ ስትራቴጂክ ኢን ዴቲንግ። አሁን ያልኳቸውን ነገሮች ማድረግ ማለት ነው። ላይክ ዴት ስታደርጊ ስትራቴጂክ መሆን ማለት እነዚህን ነገሮች ማመዛዘን ማለት ነው። ሌላ ጤንነትሽን ጠብቂ። ቅድም ኢቭን ዶክተሮቹ ምን ብለውናል? አታጭሱ፣ አትጠጡ፣ ጤናማ የሆነ የተመጣጠነ ምግብ ብሉ፣ ኤክሰርሳይዝ አድርጉ፣ ጤናማ የሆነ የሰውነት ክብደት ጠብቁ አድርጉ ሰውነታችሁ ላይ አይደል? ጭንቀት፣ ድንጋጤ፣ ፍርሃት ከውስጣችሁ ቀንሱ። የስነ ልቦና ጤንነታችሁ ላይ ፎከስ አድርጉ። ፕሮቴክት ዩር ዌል ቢንግ፣ ጤንነትሽን ጠብቂ። ጤናማ እስከሆንሽ ድረስ እድሜሽ ገፋም አልገፋም እድልሽ ይሰፋል፣ የመውለድ እድልሽ ማለት ነው። ሌላ redefine success on your terms። ይሄ ማለት ምን ማለት ነው? ጓደኛሽ ስላገባች አንቺ ማግባት አለብሽ ማለት አይደለም። ጓደኛሽ ስለተፋታች አንቺ መፋታት አለብሽ ማለት አይደለም። ጓደኛሽ ሲንግል ስለሆነች አንቺ ሲንግል መሆን አለብሽ ማለት አይደለም። ጓደኛሽ 3 ልጅ ስላላት አንቺ 3 ልጅ ሊኖርሽ ይገባል ማለት አይደለም። ጓደኛሽና አንቺ የተለያዩ ሰዎች ናቸው። ሶሻል ሚዲያ ላይ የምታያቸው ሰዎችና አንቺ የተለያዩ ሰዎች ናቸው። ማህፀናችሁ ይለያያል፣ ጭንቅላታችሁ ይለያያል፣ ስነ ልቦናችሁ ይለያያል። ስለዚህ እነሱን እያየሽ የነሱን ስኬት ኢንተርናላይዝ አድርገሽ የራስሽ ስኬት ማድረግ አቁሚ። የራስሽ ስኬት የራስሽ ነው።
ምንድነው አንቺን የሚያስደስትሽ? መውለድ ያስደስትሻል የእውነት ነው ወይስ እንትና ስለወለደች ነው የፈለግሽው? ማግባት ያስደስትሻል የእውነት ነው ወይስ እንትና ስላገባች ነው? ይሄ ማህበረሰብ ባስቀመጠልን መስፈርት መንቀሳቀስ አቁሚ። ማህበረሰብ ያስቀመጠልን መስፈርት በ24 በ23 ዓመት ማግባት፣ በ30 ዓመት 3 ልጅ መያዝ፣ ልጆችን ቤት ቁጭ ብሎ ማሳደግ፣ ሚስት መሆን፣ እናት መሆን። ማህበረሰብ ያስቀመጠልን የስኬት መስፈርት ያ ነው። ያ ያንቺ የስኬት መስፈርት አይደለም። ያ የማህበረሰቡ የስኬት መስፈርት ነው። ጉድ ፎር them አሪፍ፣ እነሱ ይቀጥሉበት። አንቺን ግን አይመለከትም። አንቺ ይሄ ያንቺ ስኬት ምንድነው? ምናልባት ያንቺ ስኬት ሰዓሊ መሆን ሊሆን ይችላል፣ ዶክተር መሆን ሊሆን ይችላል፣ የሆነ አይነት ገንዘብ ተከፋይ መሆን ሊሆን ይችላል፣ የሆነ ቢዝነስ መጀመር ሊሆን ይችላል፣ ወይም ደግሞ ማግባትም ልጅ መውለድም ሊሆን ይችላል። whatever the case ስኬቱ ከጫና የመጣ ስኬት ሳይሆን ከፍርሃት የመጣ ስኬት ሳይሆን ካንቺ ከማንነትሽ ከፍላጎትሽ የመጣ ስኬት እንደሆነ እርግጠኛ ሁኚ። ሌላ ምንድነው ማስተላለፍ የምፈልገው መልእክት? አግብቶ የተሳሳተ ሰው መጥፎ ሰው አግብቶ ከዛ ሰው ወልዶ ከመቆጨት ማለት ነው ብቻ ሆኖ በብቸኝነት እየማቀቁ በብቸኝነት እያለቀሱ በብቸኝነት እየተቆጩ መኖር የመሰለ ነገር የለም። ብቸኝነት ይሻላል ከማይሆን ሰው ጋር አግብቶ ልጅ ወልዶ ቤተሰብ ከመመስረት። ይሄንን ነገር እንዳትረሱ። ከዛ በተረፈ ይሄን ላወራችኋለሁ ብዬ አላሰብኩም። I wanted this episode to be fun ግን I'm glad we had this talk. I'm 35 years old. I'm still single. እግዚአብሔር ከፈቀደ የምፈልገውን ሰው ካገኘሁኝ እና ያ ሰው የሚያስደስተኝ ከሆነ I'm sure እንደማገባ I'm sure ልጅ እንደምወልድ። ከዛ በተረፈ ግን I will not have it any other way. ደስተኛ ነኝ እግዚአብሔር ይመስገን። ህይወቴ ላይ ወደምፈልገው አቅጣጫ እየሄድኩኝ ነው። on the way ባል ከመጣልኝ ልጅ ከመጣልኝ በጣም ደስ ይለኛል። ካልመጣም ደግሞ ማስበው ምንድነው I don't know በጣም ብዙ ህፃናት አሉ መንገድ ላይ ያሉ የእናት ፍቅር የጎደላቸው የእናት ፍቅር ያላገኙ ለነዛ ህፃናቶች የእናት ፍቅር ሰጥቼ እዚህ ጋር ያላገኙትን ነገር እዛ ጋር አገኛለሁ ብዬ አስባለሁ። እንደው ስኬታማ ከሆንኩኝና ገንዘብ ከኖረኝ ማለት ነው። so እንደዚህ ፖዚቲቭሊ አስቡት። አንድ መንገድ ብቻ አይደለም ያለው፣ አንድ ነገር ብቻ አይደለም ያለው። በጣም ብዙ ሌየሮች አሉት ይሄ ነገር። ስለዚህ በደንብ አስቡበት እና የማህበረሰብን ኖይዝ ማይሆን ማንነትሽን ሳያውቁ ያንቺን ፍላጎት ኢቭን እኮ ባል እንደምትፈልጊ ልጅ እንደምትፈልጊ እኮ ሳያውቁ ነው እኮ አግቢ ውለጂ የሚሉሽ። ማንነትሽን ዝግጁነትሽን ሳያውቁ ፑሽ የሚያደርጉሽን ሰዎች ኢግኖር አድርጊና አንቺ ወደ ውስጥሽ ተመልክተሽ ውስጥሽን አይተሽ ውስጥሽን አዳምጠሽ መወሰን ያለብሽን ነገር ወስኚ እልሻለሁ። 35 ዓመት ተሆኖ ሲንግል ተሆኖ እንደኔ መኖር ይቻላል። ብቸኝነት አያሰቃየኝም እያልኳችሁ አይደለም። ስፔሻሊ ኢትዮጵያ እያለሁ ይሄ ነገር ይሄን ያክል አልጎዳኝም። 100% እርግጠኛ ሆኜ የምነግራችሁ በጣም ትልቅ ቤተሰብ ነው ያለኝ። አያቴ ጋር ነው ያደግኩት። ትልቅ ነን። ቤተሰቡ ግብዳ ነው ማለትም ብዙ ነን። ስንት 4 ወንድም 1 እህት አለችኝ። በሰው የተከበብኩ ነኝ። ከዛ በኋላ ደግሞ የዶርም ጓደኞች አሉ 8 9 ጓደኞች አሉኝ እዛ ጋር። የሥራ ባልደረቦች አሉ በእንደዛ የተዋወቅኳቸው የወደድኳቸው በቲክቶክ የተዋወቅኳቸው ጓደኞች አሉ። በቃ ኢን ላይፍ ሰዎችን ሳገኝ ተዋድጄ ተስማምቼ ጓደኛ ያደረኳቸው ትልቅ ሶሻል ሰርክል ያለኝ ሰው ነኝ። ስለዚህ ብቸኝነት ተሰምቶኝ አያውቅም ኢትዮጵያ እያለሁ ማለት ነው። ከኢትዮጵያ ከወጣውና እዚህ ሀገር ከመጣው በኋላ ግን ፋሚሊ ሰፖርት የለም፣ ሶሻል ሰርክል የለም። ስለዚህ ብቸኝነቱ በጣም እየጎዳኝ ነው አሁን ላይ አልዋሻችሁም። ግን I will still choose this over anything else. ቸኩዬ አግብቼ ባል ሚስት ልጅ ምናምን ኖሮኝ ከምታሰብ ይሄንን ህይወት
በቀጥልበት ይሻለኛል ብዬ ነው ማስበው እና yeah I hope you learned something from this episode እና ፖዚቲቭ ነገር ወስዳችኋል ብዬ አስባለሁ ደመና መጥቶ ጨለማ ሆኗል I hope this video is not as dark as I fear I love you guys ይመቻችሁ have fun thanks for watching bye